እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ባለፈው ከጀመርነው እንቀጥላለን። ባለፈው ሳምንት እንግዲህ የተመለከትነው ማቴዎስ ምዕራፍ 24 እና ሉቃስ ወንጌል ምዕራፍ 17 ነው። በዛ ላይ የሉትራን አስተምሮ የሚላቸውን ነገሮች በደንብ ተመልክተናል። ምንድነው ያልነው? የእግዚአብሔር ልጅ የኢየሱስ ክርስቶስን መምጣት አስመልክቶ የሚከተሉትን ነገሮች ብለን ነው የጨረስነው። ምንድነው? ክርስቶስ ሁለተኛ ምጽአት ያደርጋል፣ ይመጣል። የማያምኑትንና የማያምኑት የመጨረሻ መለያየት አንድ ጊዜ ይሆናል። ያ ደግሞ መለያየት የማይቀለበስና የመጨረሻ የሆነ አንድ ምጽአት ነው፣ አንድ ፍርድ ነው የሚለውን በሉቃስ ላይ ተመስርተን ተናግረናል። ይሄ መጽሐፍ ቅዱሳዊ ነው። ይሄ የቤተ ክርስቲያን ታሪክ ነው። ይሄ ደግሞ የኛ የሉትራን አቋምም ጭምር ነው። ከዛ በዛ ቴክስት ላይ ተመርኩዘን ምን አለ? ምጽአቱ ለዓለም ድንገተኛ እንደሚሆን ሰዓቲቱ አይታወቅም። ስለዚህ ቅዱሳኖች የክርስቶስን የመምጣቱን ተስፋ እያደረግን በንቃት እየተዘጋጀን እንጠብቅ የሚለውን አትኩረን ተመልክተናል። በተለይ ማቴዎስና ሉቃስ ላይ ያለው ሐሳብ አመጣጡ ድንገተኛ እንደሆነ ሰዓቲቷን ለመናገር እንደሆነ እዛ ላይ ትኩረት አድርገን በዛ ዙሪያ ያሉትን ደግሞ መወሰድ መቅረት የሚለው ነገር ምን እንደሆነ በትንሹ ቃላቶቹን ወስደን ኮንቴክስቱን አይተን ተነጋግረናል። እንግዲህ እነዚህ ጥቅሶች በአጠቃላይ ባለፈው ተመለከቱ መሰረት እነዚህ ጥቅሶች በሚስጥር የሚካሄድ የክርስቲያኖች ንጥቀት እንዳልሆነ በግልጽ አይተናል። ክርስቶስ በዓለም መጨረሻ ላይ ሁሉን አማኞች በአንድ ጊዜ እንደሚሰበስብ፣ የሞቱት እንደሚነሱ፣ በህይወት ያሉት ደግሞ ዛሬ ተሰሎንቄ ላይም እንደምናየው በቅጽበት አይን እንደሚለወጡና ያ የመጨረሻው ቅጽበታዊ ክስተት እንደሆነ የማይቀር ደግሞ የሚፈጸም የእግዚአብሔር ፍርድ እንዳለ በዛ ያንን አይተን ነው ጥያቄዎች ተነስተው የነበሩት። የመጀመሪያው ጥያቄ እንደዚህ የሚል ነው። ይሄ ሉቃስና ማቴዎስ ላይ ያለው የመጽሐፍ ቅዱስ ክፍል ስለ መጨረሻው ዘመን የሚያወራ ከሆነ ለምንድነው ጌታችን ኢየሱስ ክርስቶስ የዳንኤልን መጽሐፍ እዚህ ክፍል ላይ እየጠቀሰው? የሆነ ነገር አለ ማለት ነው። በዳንኤል መጽሐፍ ላይ ያልተፈጸመ ወደፊት ሊፈጸም ያለ በመጨረሻው ዘመን አለ ማለት ነው የሚለውን ያሳያል የሚል ጥያቄ ነበረ የተጠየቀው። እንግዲህ የመጀመሪያው ነገር እዚህ መመለስ አልፈልግም ብያለሁ። በተለይ ጥቅስ ሲጠቀስ የጥቅስ ጥያቄ ሲጠቀስ ኦን ዘ ስፖት መመለስ አልፈልግምም ደግሞም አልችልም። ምክንያቱም እንዳልኳችሁ አንድ ጥቅስ ፍቹ ከመሰጠቱ በፊት ኮንቴክስቱ ምንድነው፣ ታሪካዊ ዳራው ምንድነው፣ ለማን ነው የተጻፈው፣ ማን ነው የጻፈው፣ ችግሩ ምንድን ነበረ የሚሉትን ሰዋሰዋዊውን ታሪካዊውንና ቀጥተኛ ትርጉሙ ምን እንደሆነ ሳያውቁ መናገር አደጋ ውስጥ ያስገባል። ስለዚህ እግዚአብሔር ይስጣችሁ እድል ሰጣችሁኝ ሄጄ ቁጭ ያጥንቼ እንድመጣ ግሪኩን እንዳይ አዲስ ኪዳን ከሆነ ዕብራይስጡን እንዳይ ሰብቷጀንቱንም እንዳይ ብሉይ ኪዳን ከሆነ የሪፎርሜሽን ፔሪየድ ከሆነ ደግሞ የተወሰነ ጀርመኑን እንዳይ የመጀመሪያው ኤርሊ ቸርች ፋዘርስ ጊዜ ከሆነ ደግሞ ላቲኑን እንዳይ እድል ሰጥቶኛልና የተናገርኳቸውን ነገር ደግሜ አልናገርም፣ ግን የቀሩ ብዬ ተጨማሪ ኤንፈሲስ የምሰጥባቸውን ነገሮች ጨምሬ እናገራለሁ። የመጀመሪያው ጥያቄ ዳንኤል ላይ የተጠቀሰው ጥቅስ ማቴዎስ ላይ የተጠቀሰው ጥቅስ ከዳንኤል ምዕራፍ 9 ላይ ነው ወይ የመጣው ወይስ ከሌላ ቦታ ነው የሚለውን ነገር ማየት ነው። መጽሐፍ ቅዱሳችሁን ከያዛችሁ ማቴዎስ ወንጌል ምዕራፍ 24 ላይ ሄዳችሁ አውጡና ተመልከቱ። ፉትኖቱን ከታች ያለውን ፉትኖት ስትመለከቱ ኢየሱስ የጠቀሰው በነቢዩ ዳንኤል ላይ የተጠቀሰው ምዕራፍ 24 ቁጥር 15 ላይ ከ15 ጀምሮ ያለው ነው። ከዛ ከታች አጣቃሹን ስትመለከቱ ይሄ የመጽሐፍ ቅዱስ ክፍል የተጠቀሰው ከዳንኤል ምዕራፍ 9 ሳይሆን ከዳንኤል ምዕራፍ 11 ቁጥር 31 እና ምዕራፍ 12 ቁጥር 11 ላይ ነው። እዚህ መጽሐፍ ቅዱስ ላይ ያለው አጣቃሽ ማለት ነው።
ምንድነው እዛ ላይ የተባለው የሚለውን ነገር ስንመለከት እንግዲህ በነብዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያሉ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለው ልብሱን ይወስድ ዘንድ ወደ ኋላ አይመለስ የሚል ነው። እዚህ መጽሐፋችን ታች ያለው ግርጌ ላይ ያለው ማጣቀሻ ከሁለቱ የመጽሐፍ ቅዱስ ክፍሎች እንደተወሰደ ዳንኤል ምዕራፍ 11 እና ዳንኤል ምዕራፍ 12 ነገር ዳንኤል ምዕራፍ 11 ዳንኤል ምዕራፍ 11 እና ዳንኤል ምዕራፍ 12 እንጂ እኛ የተመለከትነው ዳንኤል ምዕራፍ 9 ላይ እንዳልሆነ እዚህ ጋር ጠቅሰዋል። እኔ ግን አንድ የሆነ ሐሳብ እዚህ ላይ ስመለከት በተለይ የጥፋት ርኩሰት የሚለው ሐሳብ ከነዚህ ከሁለት የመጽሐፍ ቅዱሶች ክፍል ብቻ የተወሰደ አይደለም። ከዳንኤል ምዕራፍ 9ም ላይ አለ። ዳንኤል ምዕራፍ 9ም ላይ ስላለ እዚህ ፉትኖት ላይ ዳንኤል ምዕራፍ 9 ላይንም ብንጨምረው ችግር የለውም። ግን ምን ማለት ነው የሚለውን ነገር እንድናይ ነው። ዋነኛው ሊጠቀስ የተፈለገው እዛ ክፍል ላይ የጥፋት ርኩሰት የሚለው ከዳንኤል ምዕራፍ 9 በቀጥታ የተወሰደ ባይሆንም በዳንኤል ውስጥ በተደጋጋሚ የሚታይ ትንቢታዊ ጽንሰ ሐሳብ ነው። ምዕራፍ 9 ላይም ምዕራፍ 11 ላይም ምዕራፍ 12 ላይም ይሄ ጽንሰ ሐሳብ የሚያሳየው ምንድነው? ሳይክሊካል ፓተርን ኦፍ ዲስትራክሽን ኤንድ ሳልቬሽን። ያ ማለት ምንድነው? በተደጋጋሚ የሚመጣ የጥፋትና የመዳን ስርዓት ነው። ይህ ምን ማለት ነው? እስራኤላውያንን አንድ ጊዜ እግዚአብሔርን ይከተላሉ። ከዛ በኋላ ከእግዚአብሔር ፊታቸውን ዞር ያደርጉና ምን ያደርጋሉ? ያመነዝራሉ፣ ጣዖትን ያመልካሉ። እግዚአብሔር ነቢያቶችን ይልክባቸዋል፣ ተመለሱ ይላቸዋል፣ አልሰማም ይላሉ። ከዛ በኋላ የጥፋት እጅ ይመጣና እነሱ ላይ ምን ያደርጋል? ያ የጥፋት ርኩሰት በእነሱ ላይ የእግዚአብሔር መለኮታዊ ቁጣ በእነሱ ላይ ይመጣል። እንደገና ይጮሃሉ፣ እግዚአብሔር ይምራቸዋል። ይሄ ሳይክሊካ የእስራኤላውያን ከግብጽ ጀምረው እስከ መጨረሻ እስከ ቤተ መቅደሱ መጥፋት ድረስ ያለ ፕሮፌቲክ ሳይክል ነው። እግዚአብሔር ይመርጣቸዋል፣ ለትንሽ ጊዜ ይከተላሉ፣ ያጠፋሉ፣ ይስታሉ። እግዚአብሔር ተመለሱ ይላቸዋል፣ አይሰሙም። ከዛ በኋላ እግዚአብሔር ቁጣውን ያመጣባቸዋል። የጥፋት ርኩሰት በእነሱ ህይወት ላይ ይገለጣል ማለት ነው። ምን ለማለት ፈልጌ ነው የሚለውን ነገር እንመልከት። ኢየሱስ ዳንኤልን በዚህ ክፍል ላይ በመጥቀስ የገለጸው የጥፋት ርኩሰት በዳንኤል መጽሐፍ ውስጥ በሶስት ቦታ ይገለጻል። ዳንኤል ምዕራፍ 9 ቁጥር 27 ላይ ምን ይላል? የሚመጣውም በክንፉ የጥፋት ርኩሰትን ያኖራል ይላል። ከዛ በኋላ ዳንኤል ምዕራፍ 11 ቁጥር 31 ላይ ሰራዊትን በእርሱ ዘንድ ይቆማል፣ የሚያጠፋውንም ርኩሰት ያቆማል ይላል። ዳንኤል ምዕራፍ 12 ቁጥር 11 ላይ ደግሞ የዕለት መስዋዕት ከተወገደና የሚጠፋው ርኩሰት ከቆመበት ዘመን ጀምሮ 2190 ቀን ይሆናል እያለ ሶስቱም ቦታ ላይ የተጠቀሰ ነገር አለ። የጥፋት ርኩሰት፣ የሚጠፋውንም ርኩሰት፣ የሚያጠፋውም ርኩሰት እያለ በተደጋጋሚ ይናገራል። ያ ማለት እንግዲህ ኢየሱስ በዳንኤል 3 ብቻ ላይ ያለውን ሳይሆን ዳንኤል ያስተዋወቀውን የጥፋት ርኩሰት የተባለውን ሰፋ ያለ ትንቢታዊ ጽንሰ ሐሳብ እየተጠቀመ እንደሆነ እንመለከታለን ማለት ነው። ያ ማለት ምንድነው? ከተማርነው ጋር አብረን ስናይ የዳንኤል 7ኛው ሳምንት ዋናው የመሲሁ ፍጻሜ በኢየሱስ ክርስቶስ ሥራ እንደተገኘ ያስተምራል ብለን ተመልክተናል። እርሱም ያ የተቀባው መሲሁ ሲሆን ቃል ኪዳኑንም ያጸናው ያ መሲህ እንደሆነ በመስቀል ላይ ባለው ሞቱ መስዋዕትን እንዳስቀረ ተነጋግረናል። ስለዚህ ይሄ ደግሞ በሰባው ዓመተ ምህረት የኢየሩሳሌም ጥፋት ደግሞ በዳንኤል የተነገሩት የፍርድ ትንቢቶች ቀጥተኛ አይነተኛ ፍጻሜ እንደሆነ እንደዚሁ አይተናል። የሮም ሰራዊት የሚባለው የሚመጣው ንጉስ አለቃ እንደሆነ፣ የሮማውያን ጣዖት አምልኮ ምልክቶች ደግሞ ሰንደቅ ዓላማዎቻቸው በመቅደሱ አደባባይ መቆማቸው በታሪክ ማለት ነው አንደኛው ሴንቸራል መቆማቸውና የቤተ መቅደሱ መቃጠል በዚያ ትውልድ ላይ የመጣውን የጥፋት ርኩሰት የሚገልጽ ነበር። ልክ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 15 እስከ 16 ላይ እንደጠቀሰው ማለት ነው። ይህ እውነተኛ ታሪክ ክርስቶስ ከተናገረም በኋላ የተፈጸመ እንደሆነ ታሪክን ማየት እንችላለን። ታዲያ ጥያቄው ምንድነው? እዚህ ጋር
ታዲያ ኢየሱስ የመጨረሻውን ዘመን ሲናገር ለምን ዳንኤልን ጠቀሰ? ምክንያቱም የኢየሩሳሌም ጥፋት የመጨረሻው መከራ ምሳሌ ወይም ሥርዓተ ትምህርት ይሆናል ማለት ነው። ጥፋቱ በታሪክ ተከናውኗል። ያ ፕሮፌቲክ ሳይክሊካል የጥፋቱ ሥርዓት ግን አሁንም አለ፣ የሚቀጥል ነው። መቼ? ኢየሱስ ክርስቶስ መጥቶ ፍርድን አምጥቶ የመጨረሻ መንግስቱን እስከሚያጸና ድረስ ያ የጥፋት ሳይክል አሁንም ይቀጥላል ማለት ነው። ያ ማለት ምንድነው? ጌታችን ኢየሱስ ክርስቶስ የቅርብ ጊዜ ማስጠንቀቂያዎችን ታሪክ በመስጠት በ70ኛው ዓመተ ምህረት ላይ የተፈጸመው ማለት ነው ለደቀ መዛሙርቱ ስለ ኢየሩሳሌም ጥፋት የተለየ የቅርብ ምልክት እየሰጣቸው ነው። ይሄን ደግሞ በታሪክ ሄዳችሁ ስትመለከቱ ዩስቤስ ኦፍ ሲዛሪያ እንደገናም ኤፒፋነስ ኦፍ ሳላምስ የሚባሉት እነዚህ የቤተ ክርስቲያን አባቶች የጻፉት ጽሑፍ ላይ ስትመለከቱ የሮማን ሰራዊት ከተማይቱን ሲከቧት ኢየሩሳሌምን ሲከቧት ሲያዩ እንዲሸሹ ጌታችን ኢየሱስ ክርስቶስ ለነሱ የተናገረ እንደሆነ ይህም በታሪክ የኢየሩሳሌም ክርስቲያኖች ወደ ጴላ ወይም ደግሞ በእንግሊዘኛው ፔላ ወደምትባል ከተማ በመሸሽ የሮምን እልቂት እንዳመለጡ በታሪክ እንመለከታለን። ኢየሱስ ይህንን የቅርብ ጊዜ ኤክስፔሪየንሳቸውን ከሚመጣው ጥፋት ጋር እንዲያስተያዩና ይሄ የጥፋት ሳይክል አሁንም የመጨረሻው እንዳልሆነና ክርስቶስ ሲመጣ ለአንዴና ለመጨረሻ ጊዜ ያ የጥፋት መጨረሻ እንደሚመጣ የተናገረበት ክፍል ነው እንጂ የዳንኤል ትንቢት ቃል በቃል የተባለው ነገር ስላልተፈጸመ ገና ወደፊት በሰባቱ ዓመት የመከራ ጊዜ የሚፈጸም ትምህርት ነው የሚል መልእክት የለው። ይሄን በግልጽ ተነጋግረን ስለዚህ ኢየሱስ ክርስቶስ በቅርብ በእነሱ ላይ የሚሆነውን ጥፋት በሮማውያን የሚሆነውን ጥፋት ኢየሩሳሌም እንዴት እንደምትጠፋና ህዝቡ እንዴት እንደሚሮጥ ከዛ ከተማ ያንን በማሳየት ወደፊት የሚመጣውን ጥላ ሊያሳይበት የተጠቀመው ነው እንጂ ቃል በቃል ያ ትንቢት ገና ለአንድ ሱባኤ ይቀራል። ይሄ የቸርች ዘመን ካለቀ በኋላ የአንድ ሱባኤ ሲመጣ ቅዱሳን ተነጥቀው ወደ ሌላ ቦታ ሲሄዱ የሚፈጸም ነው የሚል አስተምሮ እንደሌለው ያ ማቴዎስ 24 እና ቁጥር 17 ላይ ተነጋግረን እንደነበረ ታስታውሳላችሁ። ስለዚህ ያንን የቅርብ ክስተት የክርስቶስ ኢየሱስ ዳግም ምጽአት ከመምጣቱ በፊት የሚከሰተውን የመጨረሻውን ታላቅ መከራ ለመረዳት እንደ አብነት ኢየሱስ ክርስቶስ እዛ ቦታ ላይ የዳንኤልን መጽሐፍ ተጠቅሞበታል። ስለዚህ ይሄ የጥፋት ርኩሰት በፕሮፌቲክ ሳይክል ውስጥ የተጠቀሰው የጥፋት ርኩሰት አንድ ጊዜ ብቻ የሚከሰት ክስተት አይደለም። ይልቁንም ጸረ እግዚአብሔር ኃይል ወይም ጸረ ክርስቶስ የሆነው ኃይል ራሱን በመቅደሱ ስፍራ በሚያስገባበት ተደጋጋሚና የመጨረሻ የርኩሰት ሰዓትም የሚገለጥ እንደሆነ በጥላነት ሊያገለግል ይችላል። ስለዚህ ሳጠቃልለው ይሄኛውን ጥያቄ ትንቢቱ በመጀመሪያው በመሲሐዊ ትርጉሙ እና በሰባው ዓመተ ምህረት በደረሰው አይነተኛ ታሪካዊ ፍጻሜ ሙሉ በሙሉ ፍጻሜውን አግኝቷል። የማ ትንቢት? የዳንኤል ትንቢት። ሆኖም ግን ትንቢቱ የሚገልጸው የመከራ የርኩሰትና የመለኮታዊ ፍርድ ስርዓት በዚያ ጊዜ ብቻ አብቅቷል ብለን የምንደመድመው ነገር አይደለም። ርኩሰት ባለበት ሁሉ የእግዚአብሔር የጥፋት ቁጣ ይገለጣል። መቼ? እስከ መቼ? ክርስቶስ ዳግም መጥቶ የጥፋት ርኩሰትን ለመጨረሻ ጊዜ እስከሚደመስስበት ድረስ that is called a prophetic cycle። ስለዚህ በቤተ ክርስቲያን ዘመንም ይሄ የጥፋት ርኩሰት ቀጥሏል፣ አሁንም አለ። እናም ክርስቶስ ከመመለሱ በፊት በዓለም አቀፋዊ የመጨረሻ ደረጃ ለአንድ ጊዜ ይደገምና የጥፋት ርኩሰት ለመጨረሻ ጊዜ በክርስቶስ የመስቀል ስራ በክርስቶስ ዳግም መምጣት የዘላለም ፍርዱን ያገኛል። ከዛ በኋላ የጥፋት ርኩሰት የሚባል ነገር አይሆንም። ያ ማለት ዳንኤል ላይ የተነገረው ትንቢት ገና ለአንድ ሱባኤ ስለሚቀር የቆየ ነገር ሳይሆን በተፈጸመው ትንቢት ላይ በዛ ፓተርን እንደዛው አይነት የጥፋት ርኩሰት እየተገለጠ በዚህ በቤተ ክርስቲያንም ዘመን ክርስቶስም ሲመጣ ለመጨረሻ ጊዜ የሚገለጥ እንደሆነ ለመጥቀስ የተጠቀመው ቃል ነው። ስለዚህ ኢየሱስ ወደ ዳንኤል የመለሰው የሰባው ዓመት ክስተት ለመጪው ፍጻሜ አብነትና ቅድመ እይታ ስለሆነ ነው፣ ወይም ጠያቂው እንዳለው ጥላ ስለሆነ ነው። ደቀ መዛሙርት በራሳቸው ታሪክ ውስጥ ያለውን ፍጻሜ በመረዳት
በየዘመኑ የሚመጣውን የሰይጣናዊ ስርዓት እንዲገነዘቡ እና የመጨረሻውን ፍጻሜ ወደፊት በሚመጣው ቤተ መቅደስ ሳይሆን በአዳኛቸው በኢየሱስ ክርስቶስ ዳግም ምጽአት እንደሚሆን አውቀው እንዲጠባበቁ ተስፋ እንዲያደርጉ ብቻ ነው። ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ከዚህ በፊት ነግሬያችኋለሁ። የሉትራን ቤተክርስቲያን የዳንኤል ምዕራፍ 9 ቁጥር 24 እስከ 27 ትርጓሜ ትንቢቱ በተለየ ለዳንኤል ህዝቦች ምክንያቱም ለህዝብህ ብሎ ስለተናገረ እንደዚሁም ደግሞ ለቅድስቲቷ ከተማ ለኢየሩሳሌም የተሰጠ ቢሆንም አሕዛብ ክርስቲያኖች ከትንቢቱ ዋና ጥቅሞች ተካፋዮች አይደሉም የሚል ትምህርት አላስተማርኩም። አንደኛው ጥያቄ ምንድነው? ስናወራ የነበረው ዳንኤል ስለ ጂውሽ ብቻ ነው፣ ስለ አይሁዳውያን ብቻ ነው። ኢየሱስ ክርስቶስም የመጣው ለአይሁዳውያን ነው። ከዛ በኋላ አይሁዳውያኖች አልተቀበሉትም ብቻ የሚል ነገር ነው የተናገርከው። በዛ ውስጥ እኮ አሕዛቦች ምን አላሉም? አልተካተቱም እያልክ ነው ወይ? እኛም እኮ የለንም ምን ለማለት ፈልገ ነው የሚል ጥያቄ ነው የተጠየቀው። እዛ ላይ ያንን አልተናገርኩም። በእርግጥ ጥያቄው ትንሽ መስተካከል አለበት። አሕዛቦች የትንቢቱ ተጠቃሚዎች አይሆንም። አሕዛቦች የትንቢቱ ፍጻሜ ተጠቃሚዎች አይሆንም። በክርስቶስ ኢየሱስ መሞት አሕዛቦች የዘላለም ሕይወት አያገኙም። ምናልባት ጥያቄው ትንሽ መስተካከል አለበት። አሕዛብ ክርስቲያኖች ማለት ከሆነ አሕዛብ ክርስቲያኖች እዛ ውስጥ ይካተታሉ። አሕዛቦችም ሆነ አይሁዳውያን በክርስቶስ ኢየሱስ ካላመኑ ሁሉም ምንድናቸው? ከእግዚአብሔር የመዳን ስርዓት ውስጥ ውጪ ናቸው። አይሁድ ሁን አሕዛብ ሁን የመዳኛው መንገድ በብሉይ ኪዳንም ሆነ በአዲስ ኪዳን አንድ ብቻ ነው። እሱም ክርስቶስ ነው። ስንት ነው አልኩኝ? አንድ ብቻ ነው። ስለዚህ ስትናገር ስለ አይሁዳውያን ብቻ ነው የተናገርከው። ስለዚህ የዳኑ ክርስቲያን የሆኑ አሕዛቦች እዛ ውስጥ አይካተቱም ወይ ለሚለው ጥያቄ ቀጥተኛ መልሱ አረ በደንብ ይካተታሉ። ምክንያቱም ዳንኤል ምዕራፍ 9 ቁጥር 24 ላይ ስድስቱን ነገሮች ታስታውሳላችሁ? ፕሮሚሶቹ የነበሩ ስድስቱ ነገሮች ምንድናቸው? በመሲሁ የተካተቱት አንደኛ መተላለፍን መጨረስ፣ ሁለተኛ ኃጢአትን መደምደም፣ በደልን ማስተሰረይ፣ የዘላለም ጽድቅን ማምጣት፣ ራእይንና ትንቢትን ለዘላለም መፈጸም። ከሁሉ ይልቅ ደግሞ የተቀደሰውን እሱን ምን ማድረግ ነው? መቀባት። ይሄ በማ ተፈጽሟል ብለናል? በኢየሱስ። እሺ ይሄ በኢየሱስ ከተፈጸመ አሕዛብ ክርስቲያኖች የዚህ ተጠቃሚ ናቸው አይደሉም? ዴፊኒትሊ። አይሁዳውያኖችስ የዚህ ተጠቃሚ ናቸው አይደሉም? ክርስቶስን ካመኑ ተጠቃሚ ናቸው። ስለዚህ ስለ አይሁዳውያን ኮንቴክስቱ በያወራም ክርስቲያኖች ለዚህ ነው ይኸውልህ ክርስቶስ ሴንተሪክ ነው የኛ ተረጓጎም ያልኳቸው። ክርስቶስን መሰረት ያደረገ ነው። ክርስቶስን መሰረት ያደረገ ነው ማለት ምን ማለት ነው? በኢየሱስ ክርስቶስ ያመነ አይሁድ ሆንክ አሕዛብ ምን ትሆናለህ? ትድናለህ ነው በቃ አለቀ። እንጂ አሕዛብ ብቻ ስለሆንክ የምድንበት ምንም አግባብ የለም። አይሁዳዊ ስለሆንክበት ደግሞ የሚፈረድብህ ምንም አግባብ የለም። ወይም ደግሞ በተገላቢጦሹ በብሉይ ኪዳንም ሆነ በአዲስ ኪዳን የመዳኛው መንገድ አንድ ነው፣ እሱም ክርስቶስ ኢየሱስ ነው። እነዚህ ስድስት የእግዚአብሔር የተስፋ ቃሎች ወይም ፕሮሚሶች ወይም ዓላማዎች ሙሉ በሙሉ በኢየሱስ ክርስቶስ ሞት እና ትንሣኤ ተፈጽመዋል። ስለዚህ ኢየሱስ ክርስቶስ የፈጸመውን ይሄንን እውነት የተቀበለ ማንም ሰው አይሁዳዊውን፣ ግሪኪውን፣ ባሪያውን፣ ጨዋዩን ሁሉም ሰው የዚህ ተጠቃሚ ነው። ስለዚህ ምን ማለት ነው? እኛም አለን። አትስጋ። ጥያቄውን የጠየቅ ሰውዬ እኛ የለንም ለማለት አይደለም፣ አለንበት። ግን መኖራችን በታሪክ አይደለም ወይም ደግሞ በትላንትና አይደለም። መዳናችን እስከ መጨረሻ ምን ማድረግ አለብን? መፈጸም አለብን። መጽሐፍ ቅዱስ ሲናገር አንድ ጊዜ ድነናል፣ ለዘላለም ድነናል የሚል መጽሐፍ ቅዱስ አስተምሮ የለም። ምክንያቱም አፖስተሲ የሚባል ነገር አለ። አፖስተሲ ማለት ምንድነው? ክርስቶስን የመካድ ፕሮባቢሊቲ አለ። ለዚህ ነው ክርስቲያኖች የክርስቶስን መምጣት ተዘጋጅተው ይጠብቁ፣ በአግባቡ በቅድስና እየኖሩ ይጠብቁ። ለምን? እምነታቸውን ከውስጣቸው የሚወስድ ሌባው አለ፣ በዓለም ላይ ይመጣል፣ ገና ደግሞ ወደ መጨረሻ ለጥቂት ጊዜ ይፈታል። ስለዚህ በትላንትና እምነት ለነገ መዳን የለም፣ በዛሬ እምነት ነው። ዛሬ ምንድነው? ክብር ለኢየሱስ ይሁን። ስለዚህ እኔ የምላችሁ ምንድነው? እምነታችንን እስከ መጨረሻው እግዚአብሔር ያጽናልን።
ኢየሱስ ይመጣል፣ አንድ ጊዜ ይመጣል። እስከ መጨረሻ ክርስቶስ ከሚመጣ ግን በጥንቃቄ እንቆይ የሚል መልእክት ለመናገር ነው እንጂ አህዛቦች የሉበትም የሚል ድምዳሜ ውስጥ አልደረስኩም። ስለ አህዛብ አላወራንም። ክርስቶስን ማዕከል አድርጌ ግን አውርቻለሁ። ክርስቶስ ማዕከል ከሆነ ደግሞ ክርስቶስ የመጣው ለማን ነው? ለሁሉም ነው። በነገራችን ላይ አስቀድሞ ለራሱ ወደ ሆኑት መጣ፣ እነሱ ደግሞ አልቀበልም ሲሉት ወደ አህዛብ ዞረ የሚል አይነት አሁን አስተማሪዎች አሉ። ምንድነው የሚሉት? ኢየሱስ ሲጀምርም የመጣው ለአይሁዳውያን ነው፣ ለልጆች የሚሰጠው ለውሾች አይሰጥም እያለም ተናግሯል ይላሉ። ኖ እግዚአብሔር ለአብርሃም ከመጀመሪያ የተስፋ ቃል የሰጠው የምድርን ዘር ሁሉ ምን ለማድረግ ነው? ለማዳን ነው። እግዚአብሔር ለይቶ አንድን ኤትኒክ ፌቨር አድርጎ የሚያድንበት ሌላውን ደግሞ ከዘላለም የሚኮንንበት ነገር የለም። ደብል ፕሪዲስቲኔሽን የሚባል የለም። ግማሹን ለሞት ግማሹን ለህይወት እግዚአብሔር ምን አላረገም? አልፈጠረም። መዳኛው መንገድ አንድ ነው። ያ ማለት ሁሉም ይድናል ማለት አይደለም። መዳኛ መንገድ የሆነውን ክርስቶስን ሰጥቷል። ክርስቶስን የተቀበለ ሁሉ ይድናል። የእግዚአብሔር ፈቃድ ደግሞ ሁሉ ክርስቶስን ተቀብሎ እንዲድን ነው። ግን ሁሉም ክርስቶስን ይቀበላል? አይቀበልም። ያልተቀበለው በራሱ ፍርዱን ወደ ራሱ ላይ ያመጣል ማለት ነው። ስለዚህ ሁላችንም እግዚአብሔር የወሰነን በማን በኩል ነው? በክርስቶስ በኩል ነው እንጂ አንተ ለዘላለም ሕይወት ተጠርተሃል፣ አንቺ ደግሞ ለዘላለም ቁጣ ተጠርተሻል የሚል ውሳኔ በእግዚአብሔር ዘንድ ነው። እግዚአብሔር ፍቅር ነው፣ ሁሉ ይድኑ ዘንድ ይወዳል። ከዚህ የተነሳ የሚወደውን አንድ ልጁን ሰጥቷል። የመዳኛው መንገድ አንድ ነው። ኢየሱስን የተቀበለ ይድናል። እግዚአብሔር ግን አንቆ ኢየሱስን ተቀበል አይልም። ለምን? ፍሪ ውላችንን እግዚአብሔር ምን ያደርጋል? ያከብራል። ክብር ለኢየሱስ ይሁን። አምላካችን ጨዋ አምላክ ነው። የፈጠረን ጌታ ፍቃድ ሰጥቶናል። ያንን ፍቃድ እኮ መውሰድ ይችላል፣ ወስዶ ጸጥ ማድረግ ይችላል። ግን ፍቃዳችንን ያከብራል ጌታ። እንድንቀበል እንድናምን ደግሞ የሚረዳንም ደግሞ ራሱ ነው። በራሳችን እንደዳንን አስበን እኔ እኮ ራሴ እምነዳን እንዳንል የረዳን ጌታ ነው። ሌሎችን አልረዳም፣ ይረዳል። ግን እምቢ ማለት ቴንደንሲ ከውድቀት በኋላ ሰው እሺ ማለት ቴንደንሲ የለውም። ከውድቀት በኋላ ካራክተሩ ምን ሆኗል? ኮራፕትድ ሆኗል። ስለዚህ ሁሉ ጊዜ ከእግዚአብሔር በተቃራኒ ነው የሚሄደው። የእግዚአብሔር መንፈስ ሲረዳን ግን ጌታን አምነን እንቀበላለን። የእግዚአብሔር መንፈስ ግን የመሰከረላቸው በውስጣቸው የእግዚአብሔር ቃልም ደግሞ ኮንቪክት እያረጋቸው አንመለስም ብለው ልባቸውን የሚያደነድኑ አሉ። ለነኛ ምስክር እንድንሆን እግዚአብሔር ጠርቶናል። ስለዚህ ጥያቄው ምንድነው? በዚህ ክፍል ላይ እኛ አህዛቦች የለንም ወይ? ኢየሱስ ካለ እኛም አለን። ኢየሱስ ስለሆነ መሰረቱ በሱ ያመነ ሁሉ ይኖራል የሚለውን ነገር ለመናገር ነው። ቅድም እንዳልኳችሁ ኢየሱስ ክርስቶስ የተቀባ ነው፣ ያ መሲህ ነው። ያ መሲህ ደግሞ ይሞታል። ቁጥር 26 ላይ ዳንኤል ላይ የተመለከት ነው እና ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል የሚለው ቁጥር 27ም ላይ ያለው ሐሰተኛው ክርስቶስ ሳይሆን ኢየሱስ ነው። ሐሰተኛው ክርስቶስ በየትኛውም ቦታ ምንም አይነት ቃል ኪዳን አያደርግም። ቃል ኪዳን የሚያደርገው ኢየሱስ ነው። ደግሞ ቃል ኪዳኑን ያደረገው በደሙ ነው። ሉቃስ ወንጌል ምዕራፍ 22 ላይ ሄዳችኋል። እንካችሁ ብሉ ጠጡ፣ ይህ ስለናንተ የሚፈስ ምኔ ነው? ደሜ ነው። የአዲስ ኪዳን ደሜ ነው። ለምን? ለብዙዎች የኃጢአት ማስተሰረያ የፈሰሰ የአዲስ ኪዳን ደሜ ነው። አሮጌውን ኪዳን በአዲሱ ኪዳን የሻረ ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ ምንም አይነት ካልኩሌሽን ውስጥ መግባት የለብንም። ይሄንን ጌታ የሙጥኝ ብለን የመጨረሻውን ፍርድ መጠበቅ ነው። ስለዚህ በክርስቶስ ሞት የተገኘው የኃጢአት ክፍያ አዲስ ኪዳን እንደሆነ ተመልክተናል። ስለዚህ ለሁሉ ነው። ይሄ ደግሞ ለሁሉም ነው። ለአሕዛብ ክርስቲያኖች ብቻ አይደለም፣ ለማንም ጭምር ነው። ለአይሁዳውያኖችም ጭምር ነው። ገላትያ ምዕራፍ 3 ቁጥር 28 እስከ 29 ላይ፣ ሮሜ ምዕራፍ 3 ቁጥር 29 ላይ የተሰጠውን ማብራሪያ ሄዶ ማየት ይችላል። ይሄን ጥቅስ የጠቀስኩትኝ ሐሳቡን የሚደግፈኝ ብቻ ሳይሆን ኮንቴክስቱን ማይቼ እኔ ከመናገረው ነገር እንደሚሆን እርግጠኛ ስለሆንኩ ነው። አይሁድ የለም፣ ጨዋ የለም፣ ባሪያ የለም። በነገራችን ላይ አገልጋይ ስለሆነን አንድንም ኢየሱስን ስላመንን ነው። ምንድነው እያገለግሉ የሚጠፉ ሰዎችም ስላሉ ማለት ነው። ጋራንቲያችን ኢየሱስ ነው። የትንቢት የጸጋ ስጦታ ስላለንም አንድንም። በነገራችን ላይ የትንቢት የጸጋ ስጦታ ወንጌል አይደለም፣ ፈውስ ወንጌል አይደለም፣ ተምራት ማድረግ ወንጌል አይደለም። እነሱም ስጦታዎች ናቸው። ወንጌሉ ምንድነው? ኃጢአት በክርስቶስ ኢየሱስ የመስቀል ስራ ተሰርዮልሃል። ክብር ለኢየሱስ ይሁን። ይሄ አይደል ወደ ዘላለም ሞት የሚወስደው? ሳንፈወስ ክርስቲያን መሆን አንችልም? እንችላለን። ሐዋርያው ጳውሎስ የራሱ በሽታ ያለበት ክርስቲያን ነበር። ከበሽታ በላይ የሚያኖር ጌታ ስሙ ለዘላለም የተባረከ ይሁን። ከችግር በላይ የሚያኖር ጌታ ስሙ ለዘላለም የተባረከ ይሁን። እንደ ቆሮንቶስ ቤተክርስቲያን እኮ የቅዱስ ቁርባንን ሲካፈሉ እግዚአብሔር ስለሚወዳቸው
ለዘላለም ከሰይጣን ጋር እንዳይቀጡ ምን አድርጓቸዋል? ቀጥቷቸዋል። ሞቷል፣ በስጋ ሞቷል። ቁጥር 30 ላይ ሄዶ ሲናገር ይሄንን እግዚአብሔር ያደረገው ስለሚወዳችሁ ነው። ለምን? በመጨረሻ ከዓለም ጋር እንዳይፈረድባችሁና ወደ ዘላለም ቁጣ ወደ ዘላለም ሞት ከሰይጣን ጋር እንዳትሄዱ ነው። ስለዚህ በህይወት ኖሬ ተንዘላዝዬ እዚህ ምድር ላይ 90 100 120 140 ዓመት ኖሬ መጨረሻ ላይ ወደ ሲኦል ከሰይጣን ጋር ከመሄድ እዚሁ እግዚአብሔር ቆንጥጦኝ በቅቶኝ የምድሩ ኑሮ በኋላ ለዘላለም ብኖር አይሻልም? ጌታ ግን ሁለቱንም ያድርግልን። በዚህም ጥሩ እድሜ ይስጠን፣ በዛም ደግሞ ከቅዱሳን ጋር ያኑረን። እንደው ምርጫ ግን ከመጣ እግዚአብሔር መንፈሳዊ አይኖቻችንን ካላበራልን ችግር ነው ማለት ነው። ስለዚህ በክርስቶስ ሞት የተገኘው ይሄ የኃጢአት ስርየት ለሁሉም ነው፣ ለኛም ነው። አሕዛብ ስለሆነ አይደለም የዳን ነው፣ በክርስቶስ ስላመንን ነው። ለአይሁዳውያንም ነው። አይሁዳውያኖች ደግሞ የሚድኑት ሶስተኛው ቤተ መቅደስ በሰባኛው ሱባኤ ላይ ስለሚሰራና አዲስ መስዋዕት ስለሚያቀርቡ አይደለም። ኢየሱስ አንዴና ለመጨረሻ ጊዜ መስዋዕት ስለሆነ በሱ የሚያምኑ ከሆነ ብቻ ነው። አሁን እኮ ይሄ ዲስፔንሴሽናል ትምህርቱ ምንድነው የሚለው? የፈረሰው ሰከንድ ቴምፕል ጁዳይዝም ይባላል አይደል? ሁለተኛው ቤተ መቅደስ ተሰርቶ ነበር፣ አሁን ፈርሷል። በሰባው ሱባኤ ላይ ያ ቤተ መቅደስ እንደገና ለሶስተኛ ጊዜ ይሰራል። የት? ኢየሩሳሌም። እንደው ሎጂካሊ ምን ሊያደርግ ነው የሚሰራው? ለአንዴና ለመጨረሻ ጊዜ የመስዋዕትን ስርዓት ኢየሱስ ክርስቶስ በደሙ ከፈጸመ በኋላ ያ አሮጌው ስርዓት ጥላ ነው። አዎ ጥላ ነው። አሮጌው ስርዓት ጥላ ነው ለአዲሱ። አዲሱ ከመጣ በኋላ አሮጌው ምን ያደርጋል? ምን ይሰራል? ምንም አይሰራም። በዛ ኪዳንም የለም። የእግዚአብሔር ኪዳን ያለው በመሲሁ ነው፣ የራሱን መስዋዕት ባደረገው ማለት ነው። ስለዚህ መዳን የሆነልን የዘላለም ጽድቅ የሆነልን በደላችን የተሰረየው የተገኘው በክርስቶስ በፈጸመው ስራ ስለሆነ በሚያምኑ ሁሉ ላይ አሕዛብ ክርስቲያኖችን ጨምሮ ይሄ እውነት ይዘልቃል ማለት ነው። አሁንም ነገም ከነጎዲያም ወደፊትም እስከ መጨረሻው ድረስ። ስለዚህ ቤተክርስቲያን እንደ አዲስ እስራኤል ትንቢቱ የሚጀምረው በእስራኤል ላይ ቢሆንም አዲስ ኪዳን ግን እንደሚያስተምረው በክርስቶስ የሚያምኑ አይሁድና አሕዛብ አሁን በቤተ ክርስቲያን ውስጥ የእግዚአብሔር ሕዝብ ሆነዋል። ስለዚህ በሉትራን ስነ መለኮት ውስጥ ቤተ ክርስቲያን የእግዚአብሔር ተስፋዎች መንፈሳዊ ቀጣይና ፍጻሜ ተደርጋ ትታያለች። ሌላ የሚሰራ አዲስ ቤተ መቅደስ የለም። የብሉይ ኪዳን ቤተ መቅደሱ አሁን በአዲስ ኪዳን ምን ተተክቷል? በአዲስ ኪዳን ቤተ ክርስቲያን ተተክቷል። ኢየሱስ ሲናገር ይህን ቤተ መቅደስ ምን አድርጉት? አፍርሱት፣ ከዛ በኋላ በስንት ቀን እሰራዋለሁ እንጂ ይሄ ቤተ መቅደስ በኋላ ከ70 ዓመት በኋላ ይሰራል እኮ። እዛ ያን ጊዜ እንደገና ተሰዋላችሁ አላል ማለቀ ስለ ስጋው ነው። አሁን መቅደሱ ኢየሱስ ነው። መስዋዕት የሚሰዋበት መቅደሱ ኢየሱስ ነው። ኢየሱስ ደግሞ ራሱን የሰዋለ። ስለዚህ እኛ ቅዱሳን የእግዚአብሔር ማደሪያ ቤተ መቅደሶች እንደሆነ መጽሐፍ ቅዱስ ይናገራል። በኋላ ላይ መጣበታለሁ። ስለዚህ አዲስ ኪዳን እንደሚያስተምረው በክርስቶስ የሚያምኑ አይሁድና አሕዛብ አሁን በቤተ ክርስቲያን ውስጥ የእግዚአብሔር ሕዝብ ሆነዋል። በሉትራን ስነ መለኮት ውስጥም ቤተ ክርስቲያን የእግዚአብሔር ተስፋዎች መንፈሳዊ የእግዚአብሔር ተስፋዎች ማለት ክርስቲያኖች ማለት ነው። መንፈሳዊ ቀጣይና ፍጻሜ ያላቸው የእግዚአብሔር ልጆች እንደሆኑ ታስተምራለች፣ ታያለች። ስለዚህ በመሲሁ የተደረገው ጽኑ ቃል ኪዳን ቁጥር 27 ላይ ያለው ዳንኤል 9 ቁጥር 27 ላይ ያለው አዲስ ኪዳን ተደርጎ የተወሰደ ሲሆን በዚህ ኪዳን አሕዛብ በእምነት ሙሉ በሙሉ ተካተዋል የሚል ድምዳሜ ላይ መድረስ እንችላለን። ሌላው የተነሳው ጥያቄ ምንድነው? በማቴዎስ ምዕራፍ 24 ቁጥር 37 ላይ ያለው የኖህ ዘመን ንጽጽር ዋነኛው ዓላማ ይላል። ጥያቄው ላይ የኖህ ዘመን ንጽጽር ዋነኛው ዓላማ የመጨረሻው ዘመን ድንገተኛና የሰው ልጅ በማያውቁት ሰዓት እንደሚመጣ በዛ ላይ ያተኮረ ነው። በምኑ ላይ ያተኮረ ነው? በጊዜው ላይ ያተኮረ ነው እንጂ ስለመወሰድ ስላለመወሰድ የሚናገር አይደለም። ለምንድነው አንተ ይሄን ስለመጨረሻው ዘመን ስለመጨረሻው ጊዜ የሚናገረውን ነገር እሱ ላይ ማተኮርን ትተ ይሄ ስለመነጠቅ አይናገርም ብለ ስለመነጠቅ የተናገርከው ይልና ጠያቂው
በኋላ ላይ ደግሞ መለስ ሲልና ሌላ ጥያቄ ይጠይቀኛል። ራሱን በራሱ ሲቃረን ምን ይላል መሰላችሁ? ትንሽ ቆይና ምን ይላል? ለምንድን ነው ግን ይሄ መወሰድ የሚባለው ነገር በኔጌቲቭ የሚታየው? ምን አለበት ብንወሰድ፣ ምን አለበት ብንነጠቅ ብሎ ደግሞ ይጠይቃል። ተቃራኒ ነው። ሲጀምር እኔ በመጀመሪያ እዚህ ስናገር ባለፈው ምናልባት ሚስ አንደርስታንድ አድርጋችሁኝ ከሆነ አላቅም እንጂ ማቴዎስ ምዕራፍ 24 ስለመነጠቅ መነጠቅ የለም የሚል ትምህርት ያስተምራል ብዬ አልተናገርኩም። ማቴዎስ ምዕራፍ 24 ከመከራው በፊት መነጠቅ የለም የሚል ትምህርት ያስተምራል አላልኩም፣ አልወጣኝም። ያልኩት ነገር ይሄንን ነው። ማቴዎስ ምዕራፍ 24 ኮንቴክስቱ የሚናገረው ስለ መጨረሻው ቀን ነው። አለቀ። ስለ መነጠቅ አይደለም ነው ያልኩት። ነገር ግን ሌሎች ይሄንን ቴክስት ይወስዱና መነጠቅ አለ የወላችሁ ማቴዎስ ላይ አንዱ ይወሰዳል አንዱ ይቀራል የሚል አስተምሮት አላቸው። ይሄ አስተምሮ ደግሞ ሲጀምር አንደኛ ስለ መጨረሻው ዘመን ነው እንጂ የሚናገረው ስለ መነጠቅ አይናገርም። ግን እነሱ በሚናገሩበት ኮንቴክስት እንኳን ብናነበው ክፍሉን አውዱን ኮንቴክስቱን ጠብቀን ብናነበው እንኳን በተቃራኒው ነው የሚናገረው የሚለውን ነገር ነው የተናገርኩት። የሚወሰዱት የሚሞቱት ናቸው፣ የሚቀሩት ደግሞ የሚተርፉት ናቸው በኮንቴክስት ብዬ ነው እንጂ የተናገርኩት። ማቴዎስ ምዕራፍ 24 መነጠቅ የሚል የለም የሚለውን ትምህርት ይቃወማል የሚለው አይደለም ትኩረቴ ማቴዎስ ምዕራፍ 24 አሁንም ደግሜ እለዋለሁ ስለ መጨረሻው ዘመን ነው የሚናገረው። ሰዓቲቷን አታቁምና ንቁ ነው የሚለው። ክርስቶስ ይመጣል አንድ ጊዜ፣ ከዛ በኋላ ፍርድ ይሆናል። ባላመኑ ሰዎች ላይ የእግዚአብሔር ቁጣ ይመጣል በኖህ ዘመን እንደነበረ የሚለው የመጀመሪያው ጥቅሴ ነው። ከዛ በኋላ ይሄንን ጥቅስ ይሄንን ዋነኛ ኮንቴክስቹዋል አላማውን የሳቱ ሰዎች ይመጡና አይ ይሄው እኮ ይነጠቃል ይላል ይወሰዳል ይላል የሚለውን ይነጠቃል የሚለውን ትርጉም ሰጥተውት ስለተናገሩ አይ ያን ይያል አይደለም የሚናገረው ስለ መጨረሻው ዘመን ነው፣ ስለ ሰዓቲቷ ነው። እናንተ ባላችሁት ኮንቴክስት እንኳን ስለ መነጠቅ የሚናገር ቢሆን እንኳን የእናንተ ሎጂክ አያስኬድም ነው። በነገራችን ላይ እዚህ ላይ አሁን ብዙ የሚከራከሩ ዲስፔንሴሽናሊስቶች ብዙዎች የሉ። ኦሬዲ ይሄንን ይቀበላሉ። የመጨረሻውን ዘመን ስለ ፍርድ እንደሚናገር ያስባሉ። ስለዚህ ምንድነው ማለት የምፈልገው የኖህ ዘመን እዛ ጋር የተጠቀሰው አንደኛ የሰው ልጅ መምጣት እንደ ኖህ ዘመን ይሆናልና ከጥፋት ውሃ በፊት ባሉት ቀኖች ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ ነበሩ። በነገራችን ላይ ማግባትና መጋባት ኃጢአት አይደለም፣ መብላት መጠጣትም ኃጢአት አይደለም። እግዚአብሔር ግን የጥፋት ውሃ ይመጣል ንስሐ ግቡ ተመለሱ ብሎ የተናገራቸውን ነገር አለማመናቸው ነው። በነገራችን ላይ አለማመናቸው ንስሐ አለመግባታቸው ነው ወደ ቁጣ ያመጣው እንጂ አትብሉ አትጠጡ ኢየሱስ ይመጣልና ቁጭ ብላችሁ ጠብቁ እንዳትጋቡ የሚል መልእክት ለማስተላለፍ አይደለም። ምንድነው ሰዓቲቷን ችላ ይሏታል፣ የመጨረሻውን ፍርድ ችላ ይሉታል። ምድራዊ በሆነው ነገራቸው ተጠላልፈው መንፈሳዊ የሆነው ነገር ችላ ይላሉ። እግዚአብሔር ደግሞ ስፔሲፊካሊ የተናገራቸው ያንን እውነት ችላ ይላሉ የሚል መልእክት ለመናገር ነው። ስለዚህ የጥፋት ውሃ መጥቶ ሁሉንም ምን እስካደረጋቸው ድረስ እስካጠፋቸው ድረስ አላወቁም ነበር። የጥፋት ውሃ መጥቶ ምን እስካላቸው ድረስ እስከ ወሰዳቸው ድረስ። አሁን ወሰደ የሚባለው ነገር ለምን በኔጌቲቭ ይተረጎማል? በፖዚቲቭ እስቲ እንተርጉመው የሚል ነው አንደኛው ጥያቄ። እስቲ የጥፋት ውሃ መጥቶ እስከ ወሰዳቸው ድረስ አላወቁም ነበር። የጥፋት ውሃ ሰውን ወዴት ነው የሚወስደው? ወደ ዋና አይደለም፣ ወደ ጥፋት ነው የሚወስደው። ስለዚህ እንዴት ብዬ ይሄንን ክፍል ፖዚቲቭ አድርጌ ልተርጉመው? ራሱ ቴክስቱ ያላለውን ነገር ኮንቴክስቱ ስለ ፍርድ የሚናገር ነው እና ዋናው ትኩረት በእርግጥ እዛ ክፍል ላይ ምንድነው ስለ ሰዓት ነው ነግሬያቸዋለሁ። ዋናው ትኩረት ሰዎች በእለት ተዕለት ህይወታቸው በመጠመዳቸው ምክንያት የጥፋት ውሃው መምጣት አስደንጋጭ በሆነ ሁኔታ ሁሉን እንደወሰዳቸው እንዳጠፋቸው ከኖህ በስተቀር የሚናገር ነው። የሚወሰዱት ደግሞ የሚጠፉት እነማን ናቸው የሚለው ሳይሆን አክቹአሊ አለማወቃቸው ነው። እዛ ጋር አለማመናቸው አለመቀበላቸው ነው ድንገተኛ ፍርድ ላይ እንዲወድቁ ያደረጋቸው። እነኛም ደግሞ ኃጢአተኞች ናቸው በእግዚአብሔር ያልታመኑ የሚል ምላሽ ነው ለዛ የሚሰጠውና በሉትራን አስተምሮ በመጽሐፍ ቅዱስም
ተወሰዱ የሚባለው እነኚህ ሌሎቹ እንደሚያስተምሩት ወደ ሰማይ ያረጉ የመከራውን ቀን የሆነ ቦታ ሄደው የተሸሸጉ ሰዎችን የሚያሳይ አይደለም። አውዱ ኮንቴክስቱ አሉታዊ መልእክት ነው እንጂ ያለው አዎንታዊ መልእክት የለውም። ይሄንን ማየት እንችላለን። ትንሽ ጠለቅ ብዬ ምናልባት ባለፈው የተናገርኩት አላሳመነ ከሆነ ትንሽ ጠለቅ ብዬ ደግሞ ልናገር። በነገራችን ላይ ተወሰዱ የሚለው የግሪኩ ቃል ፓራላምባኖ የሚል ቃል ነው። የያዛችሁ ኤሌክትሮኒክስ ያላችሁ ሰዎች መናገር ትችላላችሁ። ይሄ ፓራላምባኖ የሚለው ቃል በጣም አሻሚ ነው። ሁለት ትርጉም ነው ያለው። አንደኛው ለፍርድ መወሰድን የሚናገር ነው። ሁለተኛው ደግሞ ለመልካም ነገር መወሰድን የሚናገር ነው። አንዱ የግሪክ ቃል ለዚህ ነው አሻሚ የሆነው። እነኚህ ዲስፔንሴሽናሎች ያልኳችሁ ይሄን በፖዚቲቭ እንተርጉመው በኔጌቲቭ አንተርጉመው። ለምን ቃሉ ፓራላምባኖ ማለት መወሰድ የሚለው ፖዚቲቭ የሆነ ነገር ነው ይላሉ። አሁን እዚህ ጋር አንድ ነገር የምነግራችሁ ምንድነው፣ አንድ የግሪክ ቃል 2 3 4 ወይም 5 የተለያየ ትርጉም ሊኖረው ይችላል። ይሄ ፓራላምባኖ የሚለው አንዳንድ ጊዜ ትርጉሞቹ ምን ሊሆኑም ይችላሉ፣ ተቃራኒ ሊሆኑ ይችላሉ። አሁን እዚህ ጋር ፓራላምባኖ የሚለው አንደኛው ለመልካም ነገር መወሰድ ሊሆን ይችላል፣ ሁለተኛው ደግሞ ለክፉ ነገር መወሰድ ሊሆን ይችላል። ግን በሴንቴንስ ውስጥ ሲገባ በአረፍተ ነገር ውስጥ ሲገባ ያ አንድ ቃል ሁለት ትርጉም አይኖርም፣ አንድ ትርጉም ነው የሚኖረው። ከምን የተነሳ? ከኮንቴክስቱ የተነሳ። የጥፋት ውሃ መጥቶ እየወሰደው ይሄ ፓራላምባኖ የሚባለው ነገር ሊያዝናናው ነው ብሎ መተርጎም አይቻልም። ለምን? ኮንቴክስቱ የትኛው ሚኒንግ መምረጥ እንዳለብን ያስገድደናል። ባለፈው አልጠቀስኩትም ይሄን። ስለዚህ ይሄ የግሪክ ቃል ፓራላምባኖ መውሰድ መወሰድ የሚል ትርጉም አለው። በአውዱ ላይ ተመስርቶ በኮንቴክስቱ ላይ ተመስርቶ ወደ መልካም ቦታ መወሰድ የሚለውን ሊናገር ይችላል። እንደ መቀበል ማለት ነው። መቀበል፣ መውሰድ፣ ሪሲቭ ማድረግ የሚለውን ነገር ሊናገር ይችላል። ወይም ደግሞ ለጥፋት መወሰድ ማስወገድ ማለት ሊሆን ይችላል። ሆኖም ግን አሁን እንዳልኳችሁ ቀጥተኛ አውዱ ጽሁፉ በዚህ ክፍል ላይ የኖህ እና የሎጥ ምሳሌ ሁል ጊዜ ምንን የሚጠቁም ነው? ፍርድን የሚጠቁም ነው። ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ቀኒቱን ችላ ብለው ፓራላምባኖ አደረጋቸው። ስለዚህ የትኛውን ፓራላምባኖ ነው ማለት ያለ አንዱን ነው መምረጥ ያለብን። ወደ ጥሩ ነገር ወሰዳቸው የሚለው አያስኬድም። ቃሉ አሻሚ ስለሆነ በዚህ መልኩ ሌሎችም የግሪኩን ሲንታክስ ካለማወቅ ወይም ደግሞ አውቆ ፖፑላር ለመሆን ያንን ሊያስተምሩ ይችላሉ። ለዚህ ነው ባለፈው ነግሬያችኋለሁ የኛ የመጽሐፍ ቅዱስ አፕሮች ከኮንቴክስት ተነስተን ወደ ቴክስት አይደለም የምንሄደው፣ ከቴክስት መተን ወደ ኮንቴክስት ነው የምንሄደው። ምን ማለት ነው? እኛ ልንናገረው ከምንፈልገው ትምህርት ተነስተን አይደለም መጽሐፍ ቅዱስ ያንን እንዲደግፈን የምንናገረው፣ ግን መጽሐፍ ቅዱስን አንብበን ነው መጽሐፍ ቅዱስ የሚለውን ነገር የምንናገረው። ከኮንቴክስት ወደ ቴክስት ሳይሆን ከቴክስት ወደ ኮንቴክስት ነው መሄድ ያለብን። አተረጓጎማችን ለመጽሐፍ ቅዱሱ ትርጉም እኛ ሳንሆን የምንሰጠው ለመጽሐፍ ቅዱሱ ታማኞች ሆነ መጽሐፍ ቅዱስ የሚለውን ነገር ነው ከዛ የምናወጣው። ካወጣን በኋላ ግን አፕሊኬሽን እንሰራለን። አፕሊኬሽናችንም ልጓም አለው። ዝም ብሎ ከቴክስቱ ውጪ የማይመጣጠን ነገር መናገር አንችልም ብለን ተነጋግረናል። ያንን ነው አፕላይ ያደረኩት። ስለዚህ በዚህ መሰረት በሉትራን ትምህርት ውስጥ የተወሰደው የሚለው ቃል የሚያመለክተው ድንገት በፍርድ የተጠረገውን የተጥለቀለቀውን የተወገደውን ኃጢአተኛ ሰው የሚያሳይ ነው። የተተወው የሚለው ደግሞ ቃል በነገራችን ላይ የተወሰደው የሚለው ነገር ላይ ብቻ አይደለም እኔ ትኩረት አድርጌ ይሄኛው ኔጌቲቭ ነው ምለው። የተተወው የሚለው የግሪኩ ቃል ደግሞ አፊየሚ የሚል ነው። አፊየሚ ማለት ትርጉሙ ምንድነው? ይቅር የተባለ ምሕረት የተደረገለት ማለት ነው። ስለዚህ ይቅር የተባለና ምሕረት የተደረገለት ተፈርዷል ብለን እንተርጉመው ነው ጥያቄው። አይቻልም። ፓራላምባኖ የተወሰደ ነው ብያችኋለሁ። የተወሰደ የሚለው ደግሞ በሁለት ሊተረጎም ይችላል። አንደኛው ለጥሩ ነገር መወሰድ ነው፣ ሌላው ደግሞ በመጥፎ ነገር የተወሰደ ነው።
አንዱ ከተወሰደ አንዱ ከቀረ አንዱ ክፉ ነገር አጋጥሞታል ማለት ነው፣ ወይ የተወሰደው ወይ የቀረው። ስለዚህ የቃላቱን ትርጉም ማየት አለብን። አፌሚ የሚለው የቀሩት የሚለው ይቅር የተባሉት ናቸው። ይቅር የተባሉ ይፈረድባቸዋል? አይፈረድባቸውም። የግሪኩን ቃል ሄዳችሁ ስትመለከቱ የተተዉ ይቅር የተባሉ ምሕረት የተደረገላቸው ሰዎች እንደሆነ ያሳያልና የቃላት ጥናት ማድረግ የግድ ያስፈልጋል። ወርድ ስተዲ አናሊሲስ ማድረግ ይቻላልና የግሪኩ ቃል እነኚህ ሁለት ነገሮች ተጠቅሰዋል። ቅድም እንዳልኳችሁ ሉቃስ ላይ አንደኛው የተወሰደ የሚለው ነው። የተወሰደ የሚለው ቅድም እንዳልኳችሁ በሁለት ትርጉም ሊወሰድ ይችላል። በዚህ ኮንቴክስት ግን ያ ትርጉሙ ቃሉ ብቻውን ቢሆን ሁለቱም ሊሆን ይችላል። ቃሉ ግን ብቻውን ሳይሆን ከኮንቴክስት ጋር ስለመጣ ጥፋትን የሚያሳይ ነው። ለዚህ ነው አሉታዊ መልእክት ያለው። አሉታዊ መልእክት እንዳለው ኮንቴክስቱ ይናገራል። አሉታዊ መልእክት እንዳለው ግራመሩ ይናገራል። አሉታዊ መልእክት እንዳለው የቀሩት ሰዎች ቀሩ የሚለው የአማርኛው ቃል በግሪክ ምንድነው? አፌሚ ማለት ነው። አፌሚ ማለት ደግሞ መልቀቅ፣ ይቅር ማለት፣ መፍቀድ የሚል ትርጉሞች አሉት። ከዚህ የተነሳ ይህን ቃል በፖዚቲቭ አንተ እንደውም የጠቀሰው እዛ ጥያቄ ላይ ምን የሚል ነው? ምን ችግር አለው የተወሰዱ የሚለው ፖዚቲቭ ሆኖ ቢታይስ ምን አለበት ብንነጠቅ ምን ችግር አለው ምንድነው ምናምን የሚል ነው። እንግዲህ እንደ ምሳሌ የወሰደው አንድ ጥቅስ አለ። ምን አለበት ኢየሱስ ክርስቶስ ራሱ እኔ እሄዳለሁ ስፍራን አዘጋጅላችኋለሁ መጥቼም ደግሞ ወደዛ ምን አረጋችኋለሁ ወስዳችኋለሁ ብሎ የለም ወይ? እዛም ጋር ወስዳችኋለሁ ብሏል። አሜን። ኢየሱስ ይመጣል ይወስደናል። ግን ይሄንን ጥቅስ ያለ አግባብ መውሰድ ትንሽ አስቸጋሪ ነው ለኔ። ምክንያቱም ኢየሱስ ክርስቶስ ያንን ክፍል የተናገረበት ኮንቴክስትና ይሄኛው ኮንቴክስት ሁለቱ በጣም የተለያዩ ናቸው። እዛ ጋር የተናገረው በመጨረሻው እራት ላይ ሲበሉ በሐዘን ላሉ ክርስቲያኖች እያጽናናቸው ነው። ቆይ በኋላ ስመጣበት በደንብ ላብራራላችሁ። እዛም ጋር ተወስደዋል ይላል ኢየሱስ ወስዳችኋለሁ ይላል፣ እዚህም ጋር ወስዳችኋለሁ ይላል። ሁለቱም አንድ ናቸው የሚለው ነገር አያስኬድም። አንደኛው ኮንቴክስቱ ስለ ፍርድ ነው የሚናገረው፣ አንደኛው ኮንቴክስቱ ደግሞ ስለ ማጽናናት ነው። አሁን በሞት ብለያችሁም በኋላ እመጣለሁ እሄዳለሁ ስፍራ አዘጋጅላችኋለሁ ምን አረጋችኋለሁ ወስዳችኋለሁ። ለምን ልፈርድባችሁ አይደለም፣ ከኔ ጋር ለዘላለም እንድትኖሩ በአዲሲቷ ኢየሩሳሌም በአዲሲቷ ሰማይና ምድር ከኔ ጋር ለዘላለም እንድትኖሩ ምን አደርጋችኋለሁ። ይሄኛ መወሰዳው ለፍርድ መወሰድ ሳይሆን ለበረከት ወይም ደግሞ ለመልካም ነገር መወሰድ ነው። ይሄን ትርጉም ለምን ሰጠሁት? ኮንቴክስቱ ስለሚደግፈኝ ማለት ነው። ስለዚህ እንግዲህ ከቅድመ መከራ መነጠቅ ጋር የሚደግፍ ትምህርቶች እነኚህ ቅድመ መከራን የሚደግፉ ትምህርቶች ተወሰዱ የሚለውን በፖዚቲቭ ነው የሚያዩት። በፖዚቲቭ እንደማይሆን ደግሞ ብዙ ምክንያቶች ነግሬያቸዋለሁ። ከዛ የተነሳ ትክክል አይደለም። አዎንታዊ በሆነ መልኩ ወደ ሰማይ መወሰድ የሚለው ትርጉም መጽሐፍ ቅዱሳዊ አይደለም። ሲጀምር ቴክስቱ አሁንም እንዳልኳችሁ ወደ ኋላ ልመለስና ሲጀምር ቴክስቱ ስለ መነጠቅ አይናገርም። ስለ ምንድን ነው የሚናገረው? ስለ መጨረሻው ፍርድ፣ ስለ መጨረሻው ዘመን፣ ስለ መጨረሻዋ ሰዓት በጥንቃቄ ክርስቲያኖች እንዲጠብቁ ለመናገር ስለሆነ ማለት ነው። ስለዚህ የተተዉት የሚለውን ቃል ደግሞ አሉታዊ በሆነ ትርጉም የተረጉሙትና የተፈረደባቸው ናቸው ብለው ይናገራሉ። ስለዚህ የሉትራን ትርጓሜ ይህንን ይቃወማል። የኢየሱስ ቃላት ዓላማ ስለ የጥፋት ውሃ ወይም ስለ ፍርዱ እንጂ ስለ መርከቧ ስለ መዳን የዳነችበትን ቦታ የተወሰደችበትን ቦታ ለመናገር አይደለም። የፍርድ ኮንቴክስት ስለሆነ ቁጥር 29 ላይ ስትመለከቱ የጥፋት ውሃ እስከመጣ ድረስ ምን አላደረጉም ይላል፣ አላወቁም ነበረ። ስለዚህ ይሄ ሐረግ የሚያሳየው ምንድነው? የተወሰዱ ሰዎች በድንቁርናቸው ምክንያት መጥፋታቸውን የሚገልጽ ነው። ወይም ደግሞ በእኛ ኮንቴክስት ወደ ክርስቲያን ኮንቴክስት ካመጣ ነው በክርስቶስ ኢየሱስ ያላመኑ ሰዎች በመጨረሻ ዘመን የሚፈረድባቸውን እንደ ጥላ ሆኖ ያገለግላል ማለት ነው። ስለ መዳን ቢሆን ኖሮ እንግዲህ የማያምኑ ሰዎች በድንቁርናቸው ምክንያት ወደ መልካም ነገር ይወሰዳሉ የሚል አንድምታ ይኖረው ነበር። ነገር ግን አይሆንም። ሰዎች ካላመኑ ወደ ዘላለም ሕይወት ይወሰዳሉ? አይወሰድም። እነኛም ደግሞ በጥፋት ያሉት የጥፋት ውሃ እስከ መጨረሻ ድረስ መጥቶ እስከ ወሰደዳቸው ድረስ አላወቁም ማለት ጠፍቷል ማለት ነው። በተጨማሪ በግሪክ አዲስ ኪዳን ውስጥ መነጠቅን በተመለከተ ለምሳሌ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 ላይ ጥቅም ላይ የዋለው ቃል
ጥቅም ላይ የዋለው ቃል ፓራላምባኖ አይደለም፣ ሌላ ግሪክ ቃል ነው። እሱ ሃርፓዞ የሚባል ነው። ስለዚህ ሁለቱ የተለያዩ እንደሆኑ ተሰሎንቄን ስናይ በደንብ እሱን አብራራለሁ ማለት ነው። ስለዚህ በጠንካራ የሉትራን ትምህርት መሰረት የምንሰጣቸው ምላሾች እነዚህ ናቸው። አንደኛ የኖህ ምሳሌ ዋናው ትኩረት የጌታ መምጣት ድንገተኛ መሆኑንና ፍርዱ የማይቀር መሆኑ፣ ሁሉንም ደግሞ ያላመኑትን ሰዎች ያ ፍርድ ጠራርጎ እንደሚወስዳቸው እንደሚያጠፋቸው ለማሳየት ነው። ስለዚህ የመወሰድ ትርጉም በጥፋት ውሃው አውድ ውስጥ ስንመለከተው የተወሰዱት በፍርድ የጠፉ ሰዎች ናቸው። የተተዉት ደግሞ ምህረት የተደረገላቸው ይቅር የተባሉ ለዘላለም በሕይወት የተረፉት ይቅር የተባሉት ሰዎች ናቸው እንጂ የ70 ዓመት ጉባኤ ለ7 ዓመት ይፈጸማል። ስለዚህ ከቅድመ መከራ በፊት ቅድመ መከራ መነጠቅ አለ የሚለው ትምህርት እንዳልሆነ በደንብ ይሄን ለመናገር ሞክሬያለሁ። ምክንያቱም ይህ ምንባብ ስለ መነጠቅ የሚናገር ጥቅም ላይ መዋል ያለበት እንዳልሆነ አይተናል። ኢየሱስ በፍጻሜ ዘመን የሚሆነውን ትምህርት የሰጠው የመነጠቅን ዶክትሪን ለመመስረት ሳይሆን ክርስቲያኖችን ለድንገተኛው ምጽአቱ እንዲዘጋጁ ምን ለማድረግ ነው? ለማስጠንቀቅ ነው፣ ለማስተማር ነው። ከዛ የተጠቀሰው ቅድም ያልኳችሁ ዮሐንስ ወንጌል ምዕራፍ 4 ቁጥር 3 ላይ ወስዳችኋለሁ እዛጋ ብሏል። እዛጋ ፖዚቲቭ ነው። ስለዚህ እዚህም ጋር ፖዚቲቭ አለ የሚለው ሎጂክ አያስኬድም። ምክንያቱም ይህን ኢየሱስ የተናገረው በመጨረሻው ራት ላይ ስለ ፍርድ ለመናገር ሳይሆን በመጨረሻው ራት ላይ የጌታን ራት ከመስጠቱ በፊት ምንድነው ይሄ የቂጣ በዓልን ሲያከብሩ በዛ ጊዜ ከደቀ መዛሙርቱ ጋር በነበረበት ጊዜ የተናገረው ነገር ነው። ውይይቱ የጀመረው በቅርቡ የሚሆነውን መለያየት ወይም ደግሞ ስቅለቱን አስመልክቶ ነው። ኮንቴክስቱን ስትመለከቱ ወይም ደግሞ አውደ ጽሑፉንም ስትመለከቱ ደቀ መዛሙርቱን ለማጽናናትና ከሞቱና ከመሄዱ በኋላ የዘላለም ተስፋቸውን ለማረጋገጥ ነው። ያኛው ኮንቴክስት ፍየል ወዲህ ነው፣ ቅዝምዝም ወዲያ ነው። ስለዚህ እዚህኛው ጋር ፖዚቲቭ ሊሆን አይችልም፣ እዚህ ጋር ግን ፖዚቲቭ ነው። አንደኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ሲጀምርም እንደዚህ ብሎ ነው የሚጀምረው። እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስለዚህ እመጣለሁ ወስዳችኋለሁ ሲል ምን ማለቱ ነው? በእግዚአብሔር እያመኑ ልባችሁ አይታወክ እያለ እያጽናና ወስጄ እዛ አረጋችኋለሁ ማለት ነው፣ ፈርዳችኋለሁ ማለት ነው አይደል? ወስዳችኋለሁ ወደ እኔ፣ ከኔ ጋር ትሆናላችሁ። ልባችሁ አይታወክ እያለ የሚናገርበት ኮንቴክስቱ ይሄኛውን በፖዚቲቭ ፓራላምባ ነው የሚለው። ሁለቱም ጋር በነገራችን ላይ የግሪኩ ፓራላምባ ነው የሚጠቀመው፣ ዮሐንስም ላይ ሉቃስም ላይ። ሉቃስ ላይ ያለው ግን ይሄ ቃሉ በሁለት በተቃራኒ ለምሳሌ ዴ የሚለው የግሪክ ቃል በትም ሊሆን ይችላል ኤንድም ሊሆን ይችላል። ስለዚህ ዴ የሚለው በትም ኤንድም ስለሚሆን በሴንቴንስ ውስጥ የፈለኩ ቦታ ላይ በትን ማስገባት አልችልም። በትን ማስገባው እኔ ከምተረጉመው አረፍተ ነገር በፊት ያለው ቃል ተቃራኒ ከሆነ ነው። ተመሳሳይ ከሆነ ደግሞ የምጠቀመው ኮንጃክሽን የትኛው ነው? ኤንድ የሚለውን ነው። ተቃራኒ ሐሳብን ስለሚኖረው እኔ ስለወደድኩ ብቻ እንደፈለጉ አልተረጉምም፣ ኮንቴክስቱ ስለሚከለክለኝ። ስለዚህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ ሲል ይህ አረፍተ ነገር ለቀጣዩ ንግግር ሁሉ አቅጣጫ ያስቀምጣል። ዋናውም ዓላማ ፍርሃታቸውን ማስወገድ ነው። ተስፋ አላችሁ፣ እኔ ሲሄድ ተስፋ እንደሌላቸው ልጆች አልተዋችሁም የሚል ነው። ስለዚህ ሁለቱም በንጽጽር ስንመለከት የቃል አጠቃቀሙን ስንመለከት በማቴዎስ ወንጌል ላይ ፓራላምባ ነው የሚለው የተወሰደው የሚለው ስለ ፍርድና ስለ ድንገተኛ መወገድ ማስጠንቀቂያ ሲሆን በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ደግሞ ወስዳችኋለሁ ያለው ኢየሱስ ስለ መጽናናትና ስለ ዘላለማዊ ከክርስቶስ ጋር ህብረት ማድረግ ያንን ነገር ነው የተናገራቸው። የቃሉ አጠቃቀም ሁለቱ ጋር የተለያየ ነው። በማቴዎስ ላይ አሉታዊ ትርጉም አለው። በጥፋት ውሃ እንደጠፉ ሰዎች በፍርድ የተወገዱትን ሰዎች የሚያሳይ ነው። በዮሐንስ ወንጌል ላይ ደግሞ አዎንታዊ እንደሆነ ወደ አብ ወደ መንግስተ ሰማያት ከክርስቶስ ጋር አብረው እንደሚኖሩ የሚናገር ነው። ይሄኛው ወስዳችኋለሁ ፖዚቲቭ ነው። የእንቅስቃሴው አቅጣጫ ደግሞ ስትመለከቱት ይሄ በማቴዎስ ወንጌል ላይ ያለው ከምድር ላይ ተጠርጎ መወገድን ነው። በዮሐንስ ወንጌል ላይ ያለው ደግሞ ወደ ክርስቶስ ወደ ራሱ እኛን መቀበሉ ነው።
ጌታ ይቀበለን አሜን። ስለዚህ ዋናው ሐረግ እንግዲህ ይወስደዋል ይተወዋል የሚለው በማቴዎስ ላይ ያለው ለፍርድና ለመለያየት ነው። በመጨረሻው ዘመን አንዱ ይወሰዳል ሌላኛው ይቀራል፣ ፍርድ ነው፣ መለያየት አለ ነው። ክርስቲያኖች ከክርስቶስ ጋር ለዘላለም ይሆናሉ። ያላመኑ ሰዎች አይሁድም ይሆኑ አህዛቦች ደግሞ ከአባታቸው ከዲያብሎስ ከሉሲፈር ጋር ለዘላለም ወደ ዘላለም ሲኦል ይሄዳሉ ማለት ነው። በዮሐንስ ወንጌል ላይ ደግሞ ወደ ራሴ ወስዳችኋለሁ። ለምንድን ነው የሚወስደን? ለህብረት። ለምንድን ነው የሚወስደን? ለአንድነት። ለምንድን ነው የሚወስደን? ለአምልኮ። ክብር ለኢየሱስ ይሁን። ከዚህ የተነሳ ነው ይሄኛውን አሉታዊ ትርጉም አለው የሚለውን ነገር የተናገርኩት። አዎንታዊ ትርጉም ልንሰጠው አንችልም ሉቃስ ላይ ያለው። የዚህ ቃል ቁልፍ መልእክት እንግዲህ ከሉትራን ትምህርት አንጻር ደግሞ ስንመለከት እስካሁን ድረስ እኔ ከሉትራን ትምህርት አኳያ አላመጣውም እንዳልኳችሁ መጽሐፍ ቅዱስ ላይ መሰረት አድርጌ ነው። ምክንያቱም እኔ የማምነው የኛ የሉትራን አስተምሮ በሙሉ ከየት የመጣ ነው? ከመጽሐፍ ቅዱስ የመጣ ነው። ስለዚህ አንድን የስህተት ትምህርት ወይም ደግሞ እንግዳ የሆነን ትምህርት የምንዳኘው በዶክትሪናችን ሳይሆን አስቀድመን በምንድነው? በመጽሐፍ ቅዱስ ነው። ከዛ በኋላ ያ መጽሐፍ ቅዱስ ደግሞ በእኛ ዶክትሪን ውስጥ በዚህ በመጽሐፈ ስምምነት ውስጥ በተለያየ ኮንፌሽናችን ውስጥ እንዴት ተደርጎ ተገልጿል የሚለውን እንደ አጋዥ መሳሪያ መጠቀም ይኖርብናል። ስለዚህ የክርስቶስ አካላዊ ዳግም መምጣትን የሚያመለክት ነው ዮሐንስ ወንጌል ላይ ያለው። ያንን በአሉታዊ ትርጉም ልንተረጉመው አንችልም። አዎንታዊ ትርጉም አለው። ዓላማውን በክርስቶስ የሚያምኑትን ሁሉ ወደ ራሱ መገኘት መሰብሰብ እንደሆነ፣ ወደ መንግስተ ሰማይ ማስገባት እንደሆነ፣ ወደ ራሱ መውሰድ እንደሆነ አይተናል። ስለዚህ ይህ መውሰድ የሚለው ወይም ፓራላምባኖ የሚለው የዘላለም አንድነትና ደስታ እንጂ በማቴዎስ ወንጌል ምዕራፍ 24 ላይ በፍርድ ኮንቴክስት የተነገረ አይደለም። ኢየሱስ በዮሐንስ 14 ቁጥር 3 ላይ የተጠቀመበት ደግሞ ወስዳችኋለሁ የሚለው ቃል የመጣው በሰላምና በማጽናናት አውድ ውስጥ ስለሆነ ነው። ዋናው መልእክትም ደቀ መዛሙርቱ በሞት ምክንያት የሚመጣውን ጊዜያዊ መለያየት እንዲቋቋሙትና እንዲበረታቱ ማበረታቻ በመስጠትና በመጨረሻው ቀን ወደ ዘላለማዊ ማደሪያ እንደሚወስዳቸው ለነሱ ምን ማድረግ ነው? ማረጋገጥ ነው። ክብር ለጌታ ይሁን። ስለዚህ ስለ መጨረሻው ዘመን ሲታሰብ ምንም የሚያስፈራ ነገር የለም። ኢየሱስ አንዴ ይመጣል። አማኞች የሆነን እኛ ከክርስቶስ ጋር ለዘላለም እንኖራለን። ከዛ በኋላ ደግሞ የማያምኑት ደግሞ ወደ ዘላለም ፍርድ ይሄዳሉ ማለት ነው። ስለዚህ ያ መዳን የተገኘው በስራ አይደለም። በምንድን ነው? በክርስቶስ ባለን እምነት ነው። ስራ ዋጋ የለውም አይደለም። እንቆማለን፣ በእግዚአብሔር ፍርድ ፊት እንቆማለን። ባይዘው በኋላ መጣበታለሁ። እያንዳንዳችን በፍርድ ወንበር ፊት ምን እንላለን ነው የሚለው መጽሐፍ ቅዱስ? እንቆማለን፣ እንሄዳለን ነው የሚለው። የሆነ የእግዚአብሔርን ፍርድ መለኮታዊ ፍርድ እናመልጣለን፣ የሆነ ቦታ እንደበቃለን አይደለም የሚለው። በኋላ መጣበታለሁ። ሶስተኛው ጥያቄ ይሄ ነው። እንቆማለን፣ በእግዚአብሔር ፍርድ ፊት እንቆማለን። የምንቆመው ግን ደህንነት ለማግኘት አይደለም። ደህንነታችን በኢየሱስ ክርስቶስ ተገኝቷል። ስራችን ግን ይፈተናል። የአንዳንዳችን ስራ በሳት ይቃጠልና ኩምሽሽ ይላል። የሌሎቻችን ስራ ደግሞ እግዚአብሔርን ደስ አሰኝቶ አክሊል ያስደፋናል። እግዚአብሔር ከዛ እድላችንን ከዛ ውስጥ ያርግልን። አሜን። ለመዳን አይደለም የምንሰራው፣ ድነናል። የዳነውን እውነት ደግሞ በነገራችን ላይ ኖህ ራሱ የዳነው እኮ መርከብ ስለሰራ አይደለም። ትኩረታቸው ለምን መርከቧ ላይ እንደሆነ አልገባኝም። የዘነበው ዝናብ አደገኛ ነው። እንኳን መርከብ አይደለም ስንት ነገር ያፈራረሰ ነው። በምድር ላይ ስንት 15 ክንድ ወደ ላይ የወጣ ዝናብ ነው እኮ የዘነበው። መርከቧ ዝም ብላ መርከብ ብትሆን እንደው የምታድናቸው ይመስላችኋል? ቃል ኪዳኑን ያዳናቸው እግዚአብሔር ስለተናገረ። ክብር ለኢየሱስ ይሁን። ከዛ ኖህ ደግሞ ምን ስላደረገ? መርከብ ስለሰራ አይደለም፣ እግዚአብሔርን ስላመነ ነው። ምንድነው ዕብራውያን ላይ ሄዳችሁ ስትመለከቱ ዕብራውያን 11 ላይ የእምነት አባት ሆኖ ነው ኖህ የተወሰደው። ለምንድን ነው? እግዚአብሔር ተናገረው፣ እግዚአብሔርን ምን አደረገ? አመነ። አመነና በጠራራው ፀሐይ ምን መስራት ጀመረ? መርከብ መስራት ጀመረ። የሞተ እምነት አይደለም ያለው፣ ሕያው የሆነ የሚሰራ እምነት። ያዕቆብ እንደተናገረው እምነት አለኝ ብለህ ስራ ግን የማይገለጥ ከሆነ እምነት ምንድነው? የሞተ ነው። እንደዛ አይነት ዕውቀትማ ሰይጣንም አለው። ያንተ እምነት ግን ምን ይሁን? በስራ ይገለጥ። ኖህ እግዚአብሔርን አመነ፣ የተስፋውን ቃል አመነ። እምነቱ ደግሞ በስራ ተገለጠ። ምን በማድረግ? መርከብ በመስራት። ስለዚህ እግዚአብሔር ኖህን ያዳነው በመርከቡ አይመስልም። መርከቧ ሚንስ ናት፣ ቃል ኪዳኑ ነው። እግዚአብሔር የተናገረው የተስፋ ቃል ነው። ኖህ ደግሞ ያንን በእምነት አምኖ በመቀበሉና ያመነውን እምነት ደግሞ በስራ በመፈጸሙ እንጂ መርከቧ እኮ እንጨት ነች። ምንም የተለየ ነገር አይኖራት። የምንድነው? በእግዚአብሔር የተስፋ ቃል ነው። ክብር ለኢየሱስ ይሁን። የተስፋው ቃል ደግሞ በመሲሁ ላይ ነው ያለው።
እንጂ ቦታ አይደለም። እዛ የሆነ ቦታ እዚህ ጋር የሆነ ስለተደበቅንም አይደለም። ደስታችንም ደግሞ የሆነ መንግስተ ሰማይ የሚባል ከምድር ወደ 8 ሚሊዮን ትሪሊየን ማይል የሚርቅ ቦታ ስለሄድን አይደለም። ኢየሱስ ክርስቶስ ስላለን መንግስተ ሰማያታችን ኢየሱስ ነው። ክብር ለኢየሱስ ይሁን። ከቦታ ጋር ጉዳይ የለንም። አንዳንዶች እዚህ ምድር ላይ ነው ይላሉ። ኧረ እዚህ ምድር ላይ አንተ ጆባ ነህ ይላሉ። አንዱ ይጣላሉ። እኛ ምን አገባን? ኢየሱስ ካለ የትም ይሁን። ደስታችን፣ ትምክታችን፣ መሲሐችን የተሰዋልን መስዋዕት የሆነልን ጌታ እሱ ከኛ ካልተለየ ሃሌሉያ በሰማይ መንገድ አለ ይባላል። መጽሐፍ ቅዱስ ላይ አይደለም። ስለዚህ ትኩረት ማድረግ ያለብን ነገር ላይ ነው። ለምንድነው የሆነ ቦታ ለ7 ዓመት መሸሸጉ ያስደሰተኝ? ከኢየሱስ ጋር ለዘላለም አንድ ጊዜ ሆኖ መደሰት አይሻልም? ወደዚህ ከመሄድ ሎጂካልም ስናስበው ማለት ነው። መጽሐፍ ቅዱስም ስለማይል ነው። እሺ ስለዚህ በዮሐንስ ወንጌል ምዕራፍ 14 ላይ የተጠቀሰው ወስዳችኋለሁ የሚለው ቃል የመጣው በሰላምና በመጽናናት አውድ ጽሑፍ ውስጥ እንደሆነ ተመልክተናል እንጂ በመጨረሻው ዘመን ፍርድ ላይ እንዳልሆነ መመልከት ይቻላል። ማጠቃለያው ይሄኛው ጥያቄ ላይ እንግዲህ በፓራላምባኖ ላይ ቅድም እንዳልኳችሁ ፓራላምባኖ የሚለው ቃል አሻሚ ነው። ሁለት ተቃራኒ ትርጉም ስላለው ሁለት ተቃራኒ ትርጉም አለው ብለን ደግሞ የፈለግነው መዘን አናስገባም። ኮንቴክስቱን ቴክስቱ የሚናገረው ስለ ፍርድ ስለ ኔጌቲቭ ነገር ከሆነ መወሰድ የሚለው ለኔጌቲቭ ነገር ነው። ስለ መልካም ነገር ኮንቴክስቱ ከተነገረ ደግሞ መልካም ነገር ነው። በዮሐንስ 14 ላይ ያለው ፓራላምባኖ ከክርስቶስ ጋር ዘላለማዊ ህብረት ለማድረግ እንደሆነ ይሄንን የሉትራንም አስተምሮ አሻሚ ባልሆነ መንገድ ያስቀምጣል ማለት ነው። ስለዚህ ሁለቱም ጥቅሶች ተመሳሳይ ቃል ነው የሚጠቀሙት። ማቴዎስም ዮሐንስም ቢጠቀሙም ግን የሚገልጹት ፍጻሜያቸው ፍጹም ተቃራኒ ነው። በማቴዎስ 24 ላይ የተወሰደው ለፍርድ ሲሆን ይሄኛው ከዚህ ከሉትራን ኮንፌሽናችን ላይ የወሰድኩ ስለሆነ ነው ደግሞ በዮሐንስ 14 ላይ የሚወሰደው ዘላለማዊ ህይወትንና ህብረትን ለማሳየት ነው በትምህርተ ጥቅስ ውስጥ። ስለዚህ ይሄ ዮሐንስ 14 ላይ ያለው ከማቴዎስ ወንጌል የጥፋት ፍርድ ጋር የሚያገናኘው ግንኙነት የለው። ሌላኛው ጥያቄ ቅድም የተወሰነ ብያለሁ። ምንድነው የሚለው? ተመልከት እስቲ መርከቧ እኮ ውሃ ሲመጣ የጥፋት ውሃ ሲመጣ እኮ ነው እኮ የሉም፣ በቃ እኮ የሉም እኮ እነሱ ተወስዷል፣ ሄዷል፣ ወደ ሆነ ቦታ ተሸሽጓል፣ ከፍ ብሏል። ማድረግ ሲመጣ እንዴት ነው ከፍ ለማጠጋጋት ይመስለኛል። እኔ እንግዲህ ያንሳ መጽሐፍ ቅዱስ ግን ሲናገር የጥፋት ውሃ ሲመጣ እነኑ ወደ ሆነ ቦታ ተወስዷል አይልም። የት ናቸው? ውሃው ላይ እዛው ላይ ነው። ውሃው ላይ ናቸው ያሉት። ውሃው ላይ ነው ያሉት። ውሃው ግን እነሱን አጥፍቷቸዋል? አያጠፋቸው። የእግዚአብሔር ምሕረት፣ የእግዚአብሔር ቃል ኪዳን፣ የእግዚአብሔር ፕሮሚስ የእግዚአብሔርን የቃል ኪዳኑን ሕዝብ ሲያድን የቃል ኪዳኑ ሕዝብ ያልሆኑትን ደግሞ ምን ያደርጋል? ያጠፋል። እዛው ሁለቱም እየተያዩ ባይናቸው ያደል የሆነ በብሉይ ኪዳን የእግዚአብሔር ቁጣ በፈርዖን ላይ ሲመጣ የመጀመሪያ የተወለዱትን ልጆች የፈርዖን ልጆች እየዞረ ከከተማው ሲመታቸው የእስራኤላውያንን ግን ቤት ምንድን ያደረገው? ወደ ሆነ ቦታ ነው የደበቃቸው አይደል? እዛው እያሉ ጉበኑንና መቃኑን በደም ስለቀቡት ቃል ኪዳን ስላለ እግዚአብሔር የሞት መልአክ ሲመጣ ያያል። ደሙን ሲያይ ምን ያደርጋል? እልፍ ይላል። ደም የሌለበትን ደግሞ እየገባ ፈርስት ቦርን ልጆቻቸው ምን ያደርግ ነበር? ይገል ነበር። ስለዚህ የእግዚአብሔር የጽድቅ ፍርድ ሲፈጸም እኛ ክርስቲያኖች እዚህ አንኖርም እንሄዳለን የሚለው ነገር ከኖህ መርከብ ወይም ደግሞ ከጥፋት ውሃ ሎጂክ ጋር አብሮ የማይሄድ ነው። ስለዚህ ኖህ ከፍ ብሏል፣ የለም እኮ በቃ ተወስዷል የሚለው ነገር የሚያስኬድ አይደለም። እዛው ውሃ ላይ ነው ያለው። በእርግጥ ውሃው የሞላ ሲሄድ መርከቧ ምን እየሆነች ትሄዳለች? እየተንሳፈፈች ትሄዳለች። 15 ክንድ ውሃው ሞልቶ ተራራዎች ሁሉ ሲሸፈኑ መርከቧ ምን እየሆነች ነው? እየተንሳፈፈች ነው። ግን ከውሃው ሄዳለች? አይ ውሃ ላይ ነው ያለችው። ያ ውሃ ግን አልገባባትም። ስለዚህ እኛም እንደዛው ከፍ እንላለን አናየውም እንሄዳለን የሚለው ነገር ከዚህኛው ሎጂክ ጋር የሚሄድ አይደለም የሚለውን ነገር አረጋግጬ ለመናገር ፈልጌ ነው። እንግዲህ ኦሪት ዘፍጥረትን ሄዶ ይሄን ማየት ይቻላል። ኦሪት ዘፍጥረት ምዕራፍ 7 ቁጥር 23 ላይ
በምድር ላይ የነበረው ሕይወት ያለው ፍጥረት ሁሉ ሰዎችና እንስሶች የሚሳቡን ፍጥረታት የሰማይ ወፎችም ከምድር ጠፉ። ኖህና ከእርሱ ጋር በመርከብ የነበሩት ብቻ ግን ምን አሉ ነው የሚለው? ቀሩ። ሄዱ አይደለም የሚለው፣ ቀሩ። የት ነው የቀሩት? እዚቹ ምድር ላይ የትም አልሄዱም፣ አልተወሰዱም። ስለዚህ ይሄ ቀሩ የሚለውን እዚህ ላይ የሚናገረው የሰብትዋጀንት የግሪኩ ቃል ካታሌፖ ነው የሚለው። ካታሌፖ ኮምፓውንድ ወርድ ነው። ካታ ለብቻው ነው፣ ሌፖ ደግሞ አንድ ወርድ ነው። they remain behind they left behind ነው የሚለው። እንደው ትርጉሙ ስትመለከት left behind ሲሪየስን ታስታውሳላችሁ አይደል? እነዚህ ምን የሆኑ ናቸው? እዚሁ የቀሩ ናቸው፣ left behind ናቸው ሌሎቹ ሲጠፉ። እንግዲህ የሚያረጋግጠው ኖህና መርከቡ በጥፋቱ ወቅት በቦታው እንደነበሩ ነው እንጂ ከዛ እንደተወሰዱ አይደለም። ያንን ፍርድ በእነሱ ላይ ስልጣን የለውም የእግዚአብሔር የተስፋ ቃል ስላለ። ነገር ግን ከዛ ሄዱ ሳይሆን ቀሩ ነው የሚለው። ቀሩ ደግሞ ቀሩ ነው። እንግዲህ ሄዱ የሚለውን ትርጉም ሊይዝ አይችልም ማለት ነው የግሪኩን ቃል ስንመለከት። ሌላው ኦሪት ዘፍጥረት ምዕራፍ 50 ቁጥር 4 ላይ በሰባተኛው ወሩም በ17ኛው ቀን መርከቡ በአራራት ተራራ ላይ ምን ሆነ? ተገልጦ ታየ። ይህ የሚያሳየው መርከቡ ውሃው ሲቀንስ ብቻ ማረፉን ነው። ይህም እስከዚያ ድረስ ሲንሳፈፍ እንደነበረ የሚጠቁም ነው። ውሃው ላይ ሲንሳፈፍ የሚጠቁም እንደሆነ እንጂ ውሃው ከደረቀ በኋላ ከሌላ ቦታ እንደመጡ የሚናገር አይደለም። እዛው ውሃው ላይ ያሉ ኖህ እርግቦችን እንደላከ የአፈ ታሪክ ሳይሆን እውነተኛ የሆነ ታሪክ ነው። እዛው ውሃው ላይ እንዳለ የሆነ ነገር እንደሆነ ማየት ይቻላል። ስለዚህ ጽሑፉ መርከቧን የሚያሳየው በጥፋት ውሃው አካባቢ ውስጥ እንደ መዳኛና መጠጊያ እንጂ ከውሃው ርቆ ወደ ሌላ ዓለም ወይም ደግሞ ወደ ተለየ ደህንነት ወደሚገኝበት ስፍራ በተአምር ምንጭቅ ተደርጎ መወሰድን ለማሳየት ያንን መጠቀሙ መጽሐፍ ቅዱሳዊ ድጋፍ ያለው አይመስለኝም ሳይሆን አይደለም። ስለዚህ በክፉዎች ላይ የሚመጣው ፍርድ ሌላ የተጠቀሰው ጥያቄ እና በክፉዎች ላይ የሚመጣው ፍርድ ሲኖር እኛም እዛው ካለን በኢየሱስ ክርስቶስ ማመናችን ፋይዳው ምንድነው የሚል ጥያቄ ነው። እኛም እንደ አሕዛቦች የእግዚአብሔር ቁጣ መዓቱ ሲመጣ የእግዚአብሔርን ቁጣ ኤክስፔሪየንስ የምናደርግ ከሆነ የእግዚአብሔር ቁጣ የሚበላን ከሆነ በክርስቶስ ኢየሱስ ማመኑ ምንድነው የሚል ጥያቄ ነው። እኔ ስናገር የእግዚአብሔር ቁጣ ሲሆን እኛ አንሄድም እዚሁ እንቀራለን ማለት የእግዚአብሔር ቁጣ እኛንም አብሮ ያቃጥለናል ማለት አይደለም እኮ። አላልኩም እንደዛ፣ መጽሐፍ ቅዱስም አይልም። የእግዚአብሔር መዓት የእግዚአብሔር ቁጣ እየወረደም እኛ ግን በእግዚአብሔር የቃል ኪዳን በእግዚአብሔር ምህረት አክቹአሊ ከእግዚአብሔር ቁጣ ምን እንሆናለን? እንተርፋለን። ክብር ለኢየሱስ ይሁን። እንተርፋለን። አምልጠን አይደለም እዛው። ለምን? ተፈርዶብናል እኮ እኛ ራሳችን ኃጢአተኞች ነን። ኃጢአተኛ ደግሞ ከእግዚአብሔር ፍርድ አያመልጥም። ስለዚህ ተፈርዶብናል። እያንዳንዳችን እኮ ተፈርዶብናል፣ ሞተናል። ግን የኛን ሞት የኛን ፍርድ እግዚአብሔር በማን ላይ የዛሬ 2000 ዓመት አስቀመጠ? በኢየሱስ ላይ አስቀመጠ። ስለዚህ በኢየሱስ ስላመንን ያ የእግዚአብሔር ፍርድ በእኛ ላይ ምን አያደርግም? አይሰራም ማለት ነው። ለምን? ኢየሱስ ፍርዳችንን ተቀብሎ በመስቀል ላይ ሞቷል። ሌሎቹ ግን ያላመኑ ሲገለጡ በራሳቸው ነው ያሉት። ስለዚህ ኃጢአታቸው በእነሱ ላይ ይታያል። የእግዚአብሔር ክብር ደግሞ ኃጢአትን አይተውም። ምን ያደርጋል? ኃጢአትን ይቀጣል። የኃጢአት ደሞዝ ደግሞ ምንድነው? ሞት ነው። ስለዚህ የእግዚአብሔር ፍርድ በዚህ ምድር ላይ ሲመጣ እኛም እዚህ እንሆናለን ማለት እኛም ልክ እንደ አሕዛቦች የእግዚአብሔር ፍርድ ይበላናል ማለት አይደለም። ከእግዚአብሔር ዘላለማዊ ፍርድ በክርስቶስ ኢየሱስ አምልጠናል። የምናመልጠው ግን ሄደን ተደብቀን ሸሽተን ሳይሆን እዛው የእግዚአብሔርን ፍርድ እያየን ሌሎችን ሲያቃጥል ሰይጣንና ጭፍራዎችን ሲያቃጥል የእግዚአብሔር ለኛ ያደረገውን በክርስቶስ ምህረት እያየን አንደኛ ሲጀምር ኢየሱስ ክርስቶስ ወደዚህ ምድር የሚመጣው ለምንድን ነው? ሊፈርድ ነው የሚመጣው እኮ። ስለዚህ ይፈርዳል። እኛም ደግሞ በፍርድ ወንበር ፊት እንቆማለን ቅድም እንዳልኳችሁ። ስለዚህ በኢየሱስ ክርስቶስ ማመናችን ፋይዳው ምንድነው? ፋይዳ አለው፣ በጣም ትልቅ ፋይዳ አለው። ከእግዚአብሔር ቁጣ በኢየሱስ ክርስቶስ ማመናችን አስመልጦናል። ክብር ለጌታ ይሁን።
ስለዚህ ምናልባት የተረዳችሁኝ የእግዚአብሔርን ፍርድ እኛም ልክ እንደ አሕዛቦች እንቃጠላለን፣ ይፈረድብናል፣ እንሞታለን፣ ከህይወት ውጪ እንሆናለን ለማለት ከሆነ እንደዛ ማለት አይደለም፣ ሊሆንም አይችልም። አማኞች በእግዚአብሔር ምህረት በክርስቶስ ኢየሱስ ከእግዚአብሔር ቁጣ ያመልጣሉ። ከሲኦል ፍርድ ከዘላለም ቁጣ ይድናሉ። ይህ ነው በኢየሱስ የማመን ዋናው ፋይዳ አለው፣ ትልቅ ፋይዳ አለው። ያ ደግሞ ለኛ ለአማኞች ነው። ስለዚህ አማኞች ከዚህ ዘላለማዊ ቁጣ ድነዋል። ሮሜ ምዕራፍ 5 ቁጥር 9 ላይ እንደሚለው ነገር ግን በዚህ በኃጢአት በወደቀው ዓለም ውስጥ ሳሉ አሁን በጊዜያዊ በመከራና በስቃይ ውስጥ በሰቆቃ ውስጥ ሊኖሩ ይችላሉ። ይሄ መጽሐፍ ቅዱሳዊ ነው። እግዚአብሔርም ደግሞ በቃሉ የገባው ከመከራ ማውጣትን ሳይሆን በዚህ ምድር እያለን በዛው መከራ ውስጥ እኛን መጠበቅን ነው። ስለ ዘላለማዊ ፍርድ ግን ስናወራ በክርስቶስ ኢየሱስ እኛ የአማኞች ድነናል። ልክ እንደ አላመኑ ሰዎች የእግዚአብሔርን ፍርድ ቁጣ አንቀበልም። ማርቲን ሉተር ሉቃስ ወንጌል ምዕራፍ 21ን ሲሰብክ እንደዚህ አለ፣ ስለ መጨረሻው ዘመን ሲናገር ማለት ነው። በትምህርተ ጥቅስ ውስጥ የመጨረሻው ቀን ሲመጣ ይላል። የመጨረሻው ቀን የሚለው አንዴና ለመጨረሻ ጊዜ የምትሆነው ነው። የመጨረሻው ቀን ሲመጣ አማኞች ጭንቅላታቸውን ወይም ደግሞ ራሳቸውን በደስታ ከፍ ያደርጋሉ። ምክንያቱም ቤዛቸው የሚመጣው በእነርሱ ላይ እንደ ፈራጅ ሳይሆን እንደ አዳኛቸው መሆኑን ያውቃሉና ይላል። ይሄ የእግዚአብሔር ቃል አይደለም፣ ማርቲን ሉተር ነው ያለው ከእግዚአብሔር ቃል ላይ ወስዶ። ስለዚህ እውነተኛ የሆነው መጽሐፍ ቅዱሳዊ አስተምሮ ነው። አማኞች አንገታቸውን ቀና ያደርጋሉ ሲሉ ኮንፊደንስ አላቸው። የእግዚአብሔር ቁጣ ይመጣብኛል ብለው አይረበሹም። ለምን? የእግዚአብሔር ቁጣ በሙሉ ተጠቅልሎ ወዳችን በኢየሱስ ላይ ሆኗል። ስለዚህ ኢየሱስ ክርስቶስ እኛን ዕዳ በሙሉ ሰብስቦ በመስቀል ላይ ምን አድርጓል? ስለዚህ የሞት መላእክት እግዚአብሔር ልኮ ፍርዱን ሲያመጣ ያያል። ወንድሜ ላይ መጣና ሲያይ የኢየሱስን ደም ነው የሚያየው፣ ይሄዳል። ክብር ለጌታ ይሁን። ስለዚህ ማግኔቱ ምንድነው? ሴም ፖል ሲሆን ምን ይሆናል? ይገፋፋል አይደል? ኦፖዚት ፖል ሲሆን ደግሞ አትራክት ይሆናል። ስለዚህ አንተ ያንን ፍርድ የሚገፋ ማግኔቲክ ፓወር ባንተ ላይ አለ። አሁን መንፈሳዊ ያረከው ነው። አሜን አትልም? ያ ማግኔቲክ ፓወር ደግሞ የኢየሱስ ደም ነው። ስለዚህ ኢየሱስ ክርስቶስ ደም የእግዚአብሔርን ፍርድ ከኛ ላይ አንዳንድ ቤቶች ታውቃላችሁ፣ በጣም ከፍ ብለው የሚሰሩ መብረቅ ያለበት ኤሪያ ላይ የመብረቅ መከላከያ ይተክላሉ። የፈለገ መብረቅ ቢወርድ ያንን ቤት አይመታው። አጠገቡ መጥቶ ዛፍ ይሰነጥቃል። ኮንኮርዲያ ሴሚናሪ ያለው ትልቅ መብረቅ መጣና እኛ ቤት የምንኖርበት ቤት ፊት ለፊት ላይ ትልቅ ዛፍ አለ። ኦልሞስት ለ60-70 ዓመት የኖረ ዛፍ ለሁለት ትርክክ አድርጎ ነው ሄደው ልክ በመግዛዝ እንደተሰነጠቀ። ቤቱን ግን አንድም አልነካው። ለምን? መብረቅ መከላከያ ላይ ስላለ። መብረቅ መከላከያችን ኢየሱስ ለዘላለም ይባረክ። የእግዚአብሔር ፍርድ ለሁለት እንዳይሰነጥቀን አይደል የሚለው መጽሐፍ ቅዱስ። ጌታው ሲመጣ ያንን ሀኬተኛ ባሪያ ምን ያደርገዋል? ለሁለት ይሰነጥቋል። አቤት ከጭንቅላት ጀምሮ እስከታ። ይሄ ፊገሪካል ስፒች ነው፣ ምንም ማምለጫ የለውም ነው። ስለዚህ መከላከያችን ኢየሱስ ነው። መሄድ አይደለም፣ ወዴትም መሄድ አይደለም፣ መደበቅ አይደለም። ከእግዚአብሔር ፕሬዘንስ ደግሞ የትም አንሄድም የትም። ስለዚህ የመጨረሻው ቀን ሲመጣ አማኞች ጭንቅላታቸውን በደስታ ከፍ ያደርጋሉ። ምክንያቱም ቤዛቸው ባይዘው እግዚአብሔር ፍርድን ለማን የሰጠው? መጽሐፍ ቅዱስ ሲናገር ለልጁ። ኢየሱስ የሚመጣው ለምንድን ነው? ሊፈርድ ነው። በኢየሱስ ካመንክ ባንተ ላይ አይፈርድም። ስለዚህ ፍርድ ለምን ያስፈራናል? የእግዚአብሔር ፍርድ አያገኘንም። አንገታቸውን ቀና ያደርጋሉ። ምክንያቱም ቤዛቸው ያ የብሉይ ኪዳንን መስዋዕት ለአንድ ጊዜ ያስቀረው አዲስ ኪዳን ያደረገው ኢየሱስ በዳንኤል ላይ ትንቢት የተነገረው በመጨረሻ ቀን ላይ ቤዛቸው እሱ የሚያድናቸው ጌታ ነው። በነገራችን ላይ የዳንኤል ትንቢት ክርስቶስ ላይ ፍጻሜ አግኝቷል ስላችሁ በቃ ከዚህ በኋላ አይሰራም ማለት ነው እንዴ? ክርስቶስ ላይ ፍጻሜውን አገኛል። ክርስቶስ አሁን አለ፣ ነገ አለ፣ ወደፊት ይመጣል አለ። ስለዚህ ከክርስቶስ ጋር የተያዘው ነገር በሙሉ እስከ መጨረሻ ይሄዳል። ኢየሱስ ደግሞ መጥቶ እስከሚጨርስ ድረስ ታሪካዊው የተነገረው ነገር እዛ ተፈጽሟል። በክርስቶስ ላይ አልቋል። ያ ክርስቶስ አልሞተም፣ ዛሬም ሕያው ነው። ኃጢአታችንን ይቅር ይለናል፣ ወደ እግዚአብሔር ያስጠጋናል፣ መጽናናትን ይሰጠናል። ሲመጣ ደግሞ ለዘላለም ይወስደናል። መሲሁ እስካለ ድረስ የእግዚአብሔር በረከት በመሲሁ በኩል የታዘዘው በሙሉ ለኛ ሪዘርቭ ተደርጓል። ጌታ ለዘላለም የተባረከ ይሁን። ሌላው ሉተር አማኞች በፍርድ ጊዜ እንደሚገኙ በአጽንኦት ይናገራል። ግን ያ ቀን የሽብር ቀን ሳይሆን የደስታ ቀን ይሆናል ይላል። ክብር ለጌታ ይሁን። የማርቲን ሉተር ስራዎች የሚለውን መጽሐፍ 17ኛውን ቮሉም ሄዳችሁ ብታነቡ እንደዛ ይላል።
ለኛ ለምናምን ይህ ቀን የቁጣ ቀን ሳይሆን የመቤዠት ወይም የመዳን ቀን ነው ብሎ ይናገራል ማርቲን ሉተር። ስለዚህ ይህንንም በእስራኤል ልጆች በቀይ ባህር ላይ የደረሰባቸውን ክስተት ከዛ ጋር አያይዞ ይናገራል። ማርቲን ሉተር ሲናገር ይሄን ክስተት ምን ይላል? በእስራኤላውያን የደረሰው በእስራኤላውያን ላይ ለእስራኤላውያን የሆነውን ነገር ምን ብሎ ይናገራል? በትምህርተ ጥቅስ ውስጥ ነው። ለግብፃውያን ያ በብሉይ ኪዳን ዘመን የነበረው ጨለማ ያው አንዱ ደመና ለእስራኤላውያን ብርሃን ነበረ። በዚያም ቀን እንደዚያው ይሆናል በመጨረሻ ቀን ማለት ነው። ኃጢአተኞች የእግዚአብሔርን ቁጣን ያያሉ ወይም ኤክስፔሪየንስ ያደርጋሉ። ጻድቃን ግን መዳንን ያያሉ። ያ አንዱ ቁጣ ለኛ የምህረት ሲሆን ለሌሎቹ ደግሞ የፍርድ ይሆናል። እኛ የዳነው እግዚአብሔር ስላልተቆጣ ሳይሆን ተቆጥቷል። የእግዚአብሔር ቁጣ በእኛም ላይ በእነሱም ላይ ተገልጧል። የኛ ቁጣ ግን ወደ ማን ሄደ? ወደ ኢየሱስ ክርስቶስ ሄደ። በኢየሱስ የእግዚአብሔር ቁጣ በኢየሱስ ላይ ስላረፈ በሱ እንድናለን እንጂ እግዚአብሔር ሆሊ የሆነውን ካራክተር ኮምፕሮማይዝ አድርጎ ኃጢአትን ሳይቀጣ ቀርቶ እንደው ራርቶልን እየሮጥን ስላገለገልን የወጣቶች መሪ ስለሆንን ቄስ ስለሆንን ስለሰበክን ስላስተማርን ምናምን አይደለም። ከደህንነት ጋር ከተያያዘ ኢየሱስ ብቻ ነው ማምለጫው። ሰውን ወንጌል መመስከር ጥሩ ነው። ሰውን ወደ ጌታ ማምጣት ጥሩ ነው። መጸለይ ጥሩ ነው። ትንቢት መናገር ጥሩ ነው። ለድሃ ማካፈል ጥሩ ነው። እነኚህ ሁሉ ግን አያድኑም። ከደህንነታችን ጋር የተያዙ አይደሉም። የደህንነታችን ምንድናቸው? ፍሬዎችና መገለጫዎች ሊሆኑ ይችላል። ኤክስተርናል ማኒፌስቴሽን ኦፍ አወር ሳልቬሽን ሊሆኑ ይችላል። ስለዚህ ለሉተር አማኞች እዚያ ይገኛሉ። የት? በፍርድ ቀን እዚያው ይገኛሉ። ነገር ግን ያው መለኮታዊ ክስተት ሁለት ተቃራኒ ትርጉሞች ይኖሩታል። ለክፎች ቁጣ ሲሆን ለዳኑት ደግሞ ምንድነው? ደስታ ነው የሚል ነገር ይናገራል። ሌላው ከማርቲን ሉተር ሌላ ማርቲን ኬሚኔዝ ሁለተኛው ማርቲን ተብሎ የሚናገረው የማርቲን ሉተርን ትምህርት ሞር ሲስተማታይዝ አድርጎ የጻፈው ሰውዬ እንደዚህ ይላል በጽሁፉ ላይ ኤክስፕላኔሽን ኦፍ ዘ ካውንስል ኦፍ ትሬንት የሚባለው ጽሁፉ ላይ ፓርት 1 ላይ ሲናገር እንደዚህ ይላል። አማኞች በእርግጥ በፍርድ ወንበር ፊት ይቆማሉ፣ ነገር ግን ወደ ኩነኔ አይገቡም። ምክንያቱም በክርስቶስ ባለው እምነት አማካኝነት ከሞት ወደ ሕይወት አልፈዋልና። ከዛ ሁለተኛ ደግሞ እንደዚህ ይላል። ለእግዚአብሔር ሰዎች የሚነገረው ውሳኔ የፍቺና የደስታ እንጂ የፍርሃት አይሆንም። ምክንያቱም ክርስቶስ ራሱ በአባቱ ፊት ስለ እነርሱ ይመሰክራልና። ስለዚህ ማርቲን ኬሚኔዝ የሚባለው በግልጽ እንደሚያስረዳው በፍርድ ጊዜ አማኞች በተመሳሳይ ቦታ እንደሚገኙ፣ ነገር ግን በተለየ ሁኔታ ውስጥ እንደሚሆኑ፣ እነርሱ የቆሙት ከቁጣው ስር ሳይሆን ከቁጣው በላይ ወይም ደግሞ ከጸጋው ስር እንደሆነ በደንብ አድርጎ ይናገራል። ስለዚህ ቁጣው የሚበላቸው በቁጣው ስር ያሉ ሰዎችን ነው። ነገር ግን በጸጋው ስር ያሉ ሰዎች በእግዚአብሔር ጸጋ ይድናሉ። ስለዚህ በክርስቶስ ኢየሱስ ማመናችን ፋይዳው ምንድነው? ከእግዚአብሔር ቁጣ ለማምለጥ ነው። እኛ አማኞች የሆንን የእግዚአብሔርን ቁጣ ልክ እንዳላመኑ ሰዎች ኤክስፔሪየንስ አናደርግም፣ ግን ምስክሮች እንሆናለን በአይናችን አይተን። ኦግስበርግ ኮንፌሽን የሚባለው ምዕራፍ 17 ላይ እንደዚህ ይላል በትምህርተ ጥቅስ ውስጥ ዓለም ሲፈጸም ክርስቶስ ለፍርድ ይገለጣል፣ ሁሉንም ሙታን ያስነሳል፣ ለጻድቃንና ለተመረጡት የዘላለም ሕይወትና የማይጠፋ ደስታን ይሰጣል፣ ኃጢአተኞችንና አጋንንትን ግን ለዘላለም ስቃይ ይኮንናል። ይህ ማለት እንግዲህ አንድ የሚታይ የክርስቶስ መምጣት እንዳለ ነው። በኦግስበርግ ኮንፌሽናችን ላይ በአስተምሮታችን ላይ አንድ ትንሣኤና አንድ ፍርድ እንደሚሆን ነው። አማኞች ደግሞ በዛ እንደሚገኙ፣ ነገር ግን በዚያ ቅጽበት በሕይወትና በደስታ ክርስቶስን እንደሚቀበሉ የሚናገር ነው። እነዚህን ጥያቄዎች ለመሞከር ነው ለመመለስ ነው የሞከርኩትኝ። ስቲል የቀሩ ጥያቄዎች አሉ፣ እነሱን ቀጥለን እናያለን። እንግዲህ ቁልፉ ነጥብ ምንድነው? የዳንኤል መጽሐፍ ለወደፊት የሚሆን ትንቢት የሚቀር ክፍል እንዳለው የሚያሳይ እንዳልሆነ በክርስቶስ እንደተፈጸመ፣ ነገር ግን ያ ሳይክሊካል ፕሮፌቲክ ሳይክሊካልቲ ያልነው ነገር የጥፋት ርኩሰት የሚለው ነገር በአንድ ጊዜ ያለቀ ሳይሆን ሁሉ ጊዜ ባሉት ዘመናት አሁን በቤተ ክርስቲያንም ዘመን በመጨረሻውም ዘመን ያለ እንደሆነ ነው
ያ ጥቅስ በማቴዎስ ወንጌል ላይ የተጠቀሰው እንጂ ታሪካዊ ክስተቱ ገና የቀረ ነገር ነው የሚለውን የሚያሳይ እንዳልሆነ ተመልክተናል። በክርስቶስ ኢየሱስ ያመኑ የዘላለም ሕይወት እንዳላቸው ተመልክተናል። ይወሰዳሉ የሚለው ደግሞ ኮንቴክስቱ አዎንታዊ ትርጉም እንዳንሰጠው ይከለክለናል። እንደፈለግን መተርጎም አንችልም የሚለውን ነው ለመናገር የፈለኩትኝ። በመጨረሻው ፍርድ እኛም በእግዚአብሔር ፊት እንቆማለን። የኛ ቁጣ በክርስቶስ ኢየሱስ ከኛ ላይ ሲነሳልን ያላመኑ ሰዎች ደግሞ በዛ ቁጣ ውስጥ እንደሚያልፉ እኛ አማኞች ደግሞ ራሱ በእግዚአብሔር የፍርድ ወንበር ላይ እንደምንቀመጥ የእግዚአብሔር ቃል ይናገራል። የምንቀመጠው ግን ስራችን ሊፈተን ነው። ስራችን በእግዚአብሔር ፊት መልካም ሆኖ ከተገኘ እግዚአብሔር የክብር አክሊል ሊሰጠን፣ ስራችን ደግሞ መልካም ሆኖ ካልተገኘ በእሳት ውስጥ እንደሚቃጠል መጽሐፍ ቅዱስ የሚናገራቸው ብዙ ቦታዎች አሉ። ስለዚህ የመጨረሻው ፍርድ ቤተክርስቲያንን ለመውሰድ ወይም ለማስወገድ የሚደረግ የ7 ዓመት መከራ ሳይሆን የዚህ ዓለም መጨረሻ ጥፋትና ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደምትመሰረት ነው። ጴጥሮስ ምዕራፍ ላይ ሲናገር 3 ቁጥር 11 ላይ እንደዛና ኢየሱስ ይመጣል። መጀመሪያ ሙታን ይነሳሉ። ከዛ በኋላ በህይወት ያሉት ደግሞ በቅጽበት ዓይን የከበረ አካል ይለብሳሉ። የእግዚአብሔር ፍርድ ይመጣል። ያመኑት ከክርስቶስ ጋር ለዘላለም ይኖራሉ። ያላመኑት ደግሞ ለዘላለም ፍርድ ይፈረድባቸዋል የሚለውን የሚናገር ነው። ያመኑት ከማጋ ይሆናል ከክርስቶስ ጋር የት ይሆናሉ? አዲሲቷ ምድርና አዲሲቷ ሰማይ ላይ መንግስተ ሰማይ። የት ነው ቦታው? አልናገርም። እኔም ገና አላወቅኩትኝም። እኔ ግን ትልቁ ትኩረቴ ቦታው ላይ ሳይሆን ማላይ ነው፣ በጉ ላይ ነው፣ ኢየሱስ ላይ ነው። ኢየሱስ ባለበት ምክንያቱም ወስዳችኋለሁ ከኔ ጋር ትሆናላችሁ ብሏል። ተሰሎንቄ ላይ እንዴት ነው ኢየሱስን የምንቀበለው የሚለውን በሚቀጥለው ሳምንት ብናይ የተሻለ ይመስለኛል። ስለዚህ ብሉይ ኪዳን ክርስቶስ ተኮር ነው። ብሉይ ኪዳን ትንቢትን በሉት፣ የቅኔ መጽሐፍትን በሉት፣ ህጎችንም በሉ ሁሉም ክርስቶስ ተኮር እንደሆነ ማየት እንችላለን። በክርስቶስ ላይ የተነገረው ትንቢት ደግሞ በሙሉ ተፈጽሟል። በመጀመሪያው ምጽአቱ ሙሉ ተፈጽሟል። ያ ፐርፌክሽን ግን የሚሆነው ኢየሱስ ክርስቶስ ዳግም ሲመጣ ነው። በሲስተማቲክ ቲዮሎጂ 4 ነገሮች አሉ በፍጥረትና በእግዚአብሔር መካከል ባለው ግንኙነት። አንደኛው ክሬሽን ይባላል፣ ስነ ፍጥረት። እግዚአብሔር ሰማይና ምድር ምን አደረገ? ፈጠረ። ሁለተኛው ደግሞ ፎል ይባላል፣ ውድቀት ይባላል። አዳምና ሔዋን የሰው ዘር በሙሉ በአዳም ምክንያት ምን አደረጉ? ወደቁ። ሶስተኛው ሪዴምፕሽን ይባላል። ያ የወደቀውን ፍጥረት እግዚአብሔር በማን ማዳን? በክርስቶስ ማዳን። አራተኛውና የመጨረሻው ራፕቸር አለ፣ ኮንሱሜሽን፣ መጠቅለል። ሃሌሉያ! ኢየሱስ ይመጣል፣ ይጠቀልለዋል። በቃ ከዛ በኋላ ምንም ነገር የለም። ምንም አይነት ኮንፊዥን ውስጥ መግባት አያስፈልገንም። ይሄንን እናጥና፣ ይሄንን እንማር። ከዚህ በፊት የተማርናቸው ብዙ ነገሮች አሉ። እነኛን ነገሮች እናመዛዘን፣ እናስተያይ። በተለይ ኮንቴክስቱን ቴክስቱን እያየን እናጥና። እኔ በዚህ ጊዜ ይሄን እግዚአብሔር እድል ሰጥቶን እዚህ መማራችን በጣም ጥሩ ነው። ራሳችንን ቻሌንጅ እንድናደርግ እንድንጠይቅ። እነኚህ ፖፑላር የሆኑ ትምህርቶች በጣም የሰውን ልብ ይወስዳሉ እና ሰዎችን አግሬሲቭ ያደርጋሉ። ብላይንድሊ ሰዎች እንዲቀበሉ ያደርጋሉ። ለምን? ኢሞሽናልን ነገራችንን የሚነካኩ ነገር። ማን ነው እንደዚህ ባየር ላይ ሰፈፍ ማለት የማይፈልግ? እንፈልጋለን፣ ሁላ እኔም እንፈልጋለሁ። ግን ያ ነው ወይ ወንጌል? አይደለም። ኢየሱስ ክርስቶስ ከኛ ጋር መሆኑ ነው፣ የእግዚአብሔር የተስፋ ቃል ነው። ስለዚህ እነኚህ ትምህርቶች እያየን መሄዱ በጣም አስፈላጊ ነው የሚል ነው። ጌታ ይባርካችሁ። ጥያቄ ካላችሁ እንደተለመደው ላኩ። ጊዜ ስለሌለን አሁን ብዙ መነጋገር አንችልም። አንድ ነገር ልናገር፣ ኢየሱስ ይመጣል፣ መምጣቱ አይቀርም። አመጣጡ ደግሞ እንደ ምንድን ነው? እንደ ሌባ ነው። ከአብ በስተቀር ማንም አያውቀው። ከኛ የሚጠበቀው ምንድን ነው? ያችን ቀን በደስታ እየናፈቅን እንደ ክርስቲያን በአግባቡ በጥንቃቄ እንድንኖር ነው። ስራችን በእግዚአብሔር ፍርድ ወንበር ፊት ይፈተናል። የሚፈተነው የዘላለም ሕይወት ለማግኘት ሳይሆን በእግዚአብሔር ፊት እያፈረን ለመዳንና በእግዚአብሔር ፊት ደግሞ በኮንፊደንስ የድል አክሊል ተቀብለን ለመዳን ነው። የድል አክሊል ተቀብለን ለመዳን እግዚአብሔር ሁላችንንም ይርዳል። ለዛሬው እዚህ ላይ በቀናል። ተነስተን እንጸልይ።